በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ እስራኤል ወአምላክ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ መድኃኒትን ያደረገን የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር አምላክ እስራኤል ከዚች ሰዓት ከዚህ ዕለት ስላደረሰን ስለ ይቅርታው ስለ ምሕረቱ ከሁሉ በሚቀድም ገንዘብ ስሙ የተመሰገነ ይሁንና እናንተም እንደሚገባችሁ በአምላካችን በእግዚአብሔር ሰላምታ እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ምሕረቱ ይቅርታው ለዘላለም የባሕርይ ገንዘብ የሆነ አምላካችን ቸሩ እግዚአብሔር ስሙ የተመሰገነ ይሁን። ወላዲተ አምላክ እማምላክ ንጽሕት ቅድስት እመቤታችን እማምላክ ጥንተ ስም ወላዲተ አምላክ እንደመሆኗ ቅድስት ቤተ ክርስቲያኑ ቅዱስ ዕፀ መስቀሉ ያከበራቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ፣ እንኳን አደረሳችሁ። ቸሩ አምላካችን መዋዕለ ጾሙን ቀድሶ ብርሃነ ትንሣኤዋን ይግለጥልን፣ ብርሃነ ትንሣኤዋን ይግለጥልን። ከፍልሰቷ ጣዕም፣ ጸጋ፣ በረከት፣ ሀብት፣ ረድኤት ያሳድርብን። እንግዲህ የጾመ ፍልሰታ 4ኛ ቀን 5ኛ ጉባኤ ነው። ተከታታይ ትምህርት ስለሆነ እየተማረን ያለ ነው። ከዛኛው ጉባኤ የቀጠለውን ነው የምንማረው። ርዕሱ ያው ወላዲተ አምላክ በቅዱሳን ነቢያት የሚለው ነው። የዛ ቀጣይ ክፍል ዛሬ እመቤታችን በቅዱስ መልከጼዴቅና በቅዱስ አብርሃም ሕይወት ውስጥ እመቤታችን ለማየት እንሞክራለን። እንግዲህ ከአባታችን ከአዳም ጀምረን ትናንት እስከ ሴም ካምና ያፌት ድረስ ነው የመጣ ነው። አሁን ወደ መልከጼዴቅ ከዛ ደግሞ ወደ አባታችን አብርሃም እንሄዳለን። ስለዚህ ርዕሳችንን አንቀይርም። የቅድስት ጾመ ፍልሰታ ትምህርት ክፍል 5 ነው። በ4ኛ ቀን ክፍል 5 የሆነው በአንድ ቀን አጋጣሚ 2 ጉባኤ ስለነበረ ነው። ከዛ አስቀድሞ ግን በእመቤታችን በድንግል ማርያም አማላጅነት እግዚአብሔርን የምንለምነው ልመና አለን። እግዚአብሔርን እንለምናለን። ምህላ አድርገናል፣ እያደረግን ነው የሚገኘው። በቸርነቱ መጠን የምንለምነው ልመና የአባቶቻችን ነፍስ እንዲያሳርፍልን ነው። ምክንያቱስ ዛሬ እንዲህ በጸጋ በጣዕም የምናከብራት ቅድስት ፍልሰታ እዚህ እንድትደርስ ብዙ አባቶች ደክመዋል፣ ብዙ ታትረዋል። በተለይ ትርጓሜውን ስትመለከቱ ጠዋት ውዳሴ ማርያም ሲተረጎም እኔ ቋንቋ ያጥረኛል። ትርጓሜ ስሰማ የትርጓሜ ምስጢር ቋንቋ ያጥረኛል። ምን አይነት ስጦታ ነው? ምን አይነት ጸጋ ነው? ምን ያህልስ ደክመው ይሆን? አንድ አይነ ስውር የታች ቤት ትርጓሜን ያቀኑት የኔታ ኤስድሮስ አይነ ስውር ናቸው። ትርጓሜ ለማቅናት ማንበብ አለባቸው። በዛ ዘመን ደግሞ አንድ መጽሐፍ ለማግኘት በጣም ችግር ነው። ብራና ነው ሁሉ መጽሐፍ። እንዳሁኑ ዘመን ህትመት የለም። አስቡት፣ ህትመት በሙሉ ባይኖር ሁላችን እጅ ላይ አንድ መጽሐፍ አይገኝም እኮ። እርሳቸው ግን 300 መጻሕፍትን እያስነበቡ አስነብበው በቃል እያጠኑ ማለት ነው። ደህና ዋላችሁ። ልብ በሉ፣ ያስነብባሉ፣ በቃላቸው ያጠናሉ። እንዲህ አድርገው ትርጓሜ ይሰሩ። እንደገና የሚገርመው እሳቸው አይነ ስውር ናቸው አይደለም። እንደገና ኋላ የታች ቤት ትርጓሜ ድጋሚ እንደገና የሰሩት አለቃ ወልደ አብ ይባላሉ። ሊቁ ወልደ አብ ወልደ ማርያም ደግሞ 2 እግራቸው መራመድ አይችልም፣ ተዘዋውረው እንኳን። አሁን ደግሞ የኔታ ኤስድሮስ አይን ባይኖራቸው እግር አላቸው፣ ተዘዋውረው አንብቡልኝ ይላሉ። ወልደ አብ ደግሞ 2 እግራቸው አይራመድም። እርሳቸው 600 መጻሕፍትን በአህያም በፈረስም በበቅሎም አንዳንድ ጊዜ ማምጡልኝ እያሉ አጥንተው የዛሬውን ትርጓሜ ይሰሩልንና ስለ ድንግል ማርያም፣ ስለ እመቤታችን፣ ስለ አዛኝቷ፣ ስለ ማምላክ፣ ስለ ንጽሕቷ፣ ስለ ድንግልናዋ፣ ስለ ንጽሕናዋ፣ ስለ ደግነቷ፣ ስለ አማላጅነቷ ብሎ ቸሩ መድኃኔዓለም ጨጌ በትረ ጊዮርጊስን
አለቃ ወልደ ማርያምን፣ አለቃ ኒቆላዎስን፣ የኔታ ኤስድሮስን፣ የኔታ ወልደ አብን፣ የኔታ ወልደ ማርያምን፣ የኔታ ወልደ ሚካኤልን፣ የኔታ ከብቴን፣ የኔታ አለቃ ገብረሐናን፣ የኔታ አካለ ወልድን፣ የኔታ መንክርን፣ የኔታ አየለን፣ የንታ ወልደ ሰንበትን፣ የንታ የማነ ብርሃንን፣ የንታ ጎሹ አራታይናን፣ የንታ ክፍለ ዮሐንስን፣ የንታ አብራንዮስን፣ የኔታ ቃለ አዋዲን፣ ሌሎቹንም ስማቸውን የጠራናቸውንም ያልጠራናቸውንም አባቶቻችን ነፍስ እግዚአብሔር ያሳርፍልን፣ ያሳርፍልን። ያቺን ተነክታ ነው ነገሩ። ወደዚህ ዞረ ድምፁ አይደል? ሰማችኋል? እንዴት ዋላችሁ? ሰማችኋል? ፍሬው ይሰማል? ጥሩ እንቀጥል። ይሄ የመጀመሪያ ልመናችን ነው። ሁለተኛው ልመናችን ስለ አዛኝቷ ስለማምላክ ብሎ ኢትዮጵያ ሀገራችን ሰላም ያደርግልን። ለዚህ ግን ካልተባበርን ምኞታችን ምንም ፋይዳ አይኖረውም። ካልተባበርን፣ ካልጸለይን፣ ንስሐ ካልገባን፣ ፍቅር ካልያዝን ተስፋ እናገኝም። ስለዚህ ግን በቸርነቱ መጠን ኢትዮጵያን ሰላም ያደርግልን። የቤተ ክርስቲያን የወገኖቻችን ጥፋት አያሳየን። ወደ ትምህርታችን ለመግባት ትናንት እመቤታችን በዓታ ነበረችና ትናንት ሊዘመር ሲገባው በአጋጣሚ ሳይዘመር ቀረና ለዛሬ እግዚአብሔር ብሎት ይሆናል ብዬ ንጽሕተ ንጹሐን ከዊና ከመታቦት ዘዶር ዘሲና ወይም ከመታቦት ዶር ዘሲና የሚለውን እንደ መግቢያ እርሱን እንዘምራለን። እንደምታውቁት በዚህ ሰሞን ሰዓታት ይቆማል። ሰዓታት ሲቆም በውስጡ ካሉ ልቡናን ከሚመስጡ በጣዕመ ዜማ ከሚባሉ አናቅጽ መካከል አንደኛው ኩሎሙ ይባላል። ብዙ ጊዜ ጸሎቶች የሚጠሩት በማንሻው ነው። የመጀመሪያው ድርሰት ኩሎሙ ሰራዊተ መላእክት የሚለው በማንሻው ምክንያት ኩሎሙ ይባላል። ለኖሃ መሩ የሚባለው ድርሰት ሰላም ለኪ ማርያም ለኖሃ መሩ። ተፈሲ ማርያም የሚባለው ድርሰት ማንሻ ነው። ተፈሲ ማርያም ለአዳም ፋሲካሁ። ንኢ የሚለው ማንሻው ንኢ ሀቤ ኦድንግል ምስለ ወልድኪ ፍቁርኪ እንደዚያ እና ኩሎሙና ሴብ ጸጋኪ እንደ ምንባባት ሁሉ የየቀኑ የየራሱ አላቸው። በፍልሰታ የምትባለው አዋልዲሃ ትባላለች። ደህና ዋላችሁ? ማን ትባላለች? እሷ ራሷ ከኩሎሙ ተነጥላ አዋልዲሃ የተባለችው የዚችው ድርሰት የመጀመሪያ ቃል ምንድን ነው? ኩሎን አዋልዲሃ ለሄዋ በምግባረ ሰናይ እለተሰርገዋ ምንዋ መሐኬት ለጽህዋ እያተኪ ዜነዋ ተፈሲ ማርያም ሀዳሲ ወጣኤዋ ስለምትል ነው። ስለዚህ ምን ተባለች? አዋልዲሃ። እዚህ ላይ ሄዶ የኩሎሙ ድርሰት በተለይ አዋልዲሃ ምንድን ነው የሚከተለው? አንቀጸ ብርሃን። ልብ በሉ። አባ ጊዮርጊስ አይደለም ደራሲው አባ ጊዮርጊስ ናቸው። አንቀጸ ብርሃን ግን ደራሲው ማን ነው? ንገሩኝ። የቅዱስ ያሬድና የቅዱስ ኤፍሬምን ድርሰት ውዳሴ ማርያም ቅዱስ ኤፍሬም ደረሰ። አባ ሕርያቆስ ማን ነው? አባ ጊዮርጊስ ውዳሴ ማርያም ሁለተኛ ብለው ደረሱ እሳቸው። ያ ራሱ መንፈስ ቅዱስ በየዕለቱ ስለሚሰጣቸው ጨምር አላቸውና እንደገና መልክዓ ውዳሴ ደግሞ አሉ። ለውዳሴ ማርያም እንደገና መልክ ሰርተውለት ውዳሴ ማርያምን ቤት እየመጣ እንድናመሰግንበት ማለት ነው። በአምስት ቤት ሰሩት ደግሞ እንደገና ልክ እንደዛ ለአንቀጸ ብርሃን አዋልዲሃን ሰርተውለታል። ለምሳሌ በአማን ውድስት በአማን ክብርት ወልዕልት አንቀጸ ብርሃን መዓርገ ሕይወት። አንቀጸ ብርሃን ከዚያ ቅድስት ወፅእ ቤቶ ብር
ከዛ 10ቱ ቃላት፣ ከዛ ቀዲሞ ዜናውን፣ ከዚያ ቀጥሎ ነው ንጽሕተ ንጹሐን ከወይና። ዜማው በተወሰነ መንገድ ሁሉ አንድ አይነት ባይሆንም አንዱ ከአንዱ ጋር እያሳበረ ይመሳሰላል። ንጽሕተ ንጹሐን ከወይና ከመ ታቦተ ዱር ዘሲና ውስተ ቤተ መቅደስ ነበረት በድንግልና ሲሳያ ህብስተ መና ወስትየሃን ስትየ ልቡና። ይሄ ነው። ይሄን ደግሞ ለመዝሙር ስትሰሩት ታውቁታላችኋል። ንጽሕተ ንጹሐን አንድ ጊዜ እንበለውና ከዚያ ወደ ትምህርታችን እናልፋለን። በቅድስት ሥላሴ በእመቤታችን በድንግል ማርያም እግዚአብሔር ባከበራቸው በቅዱሳን ስም እንዘምራለን። ንጽሕተ ንጹሐን ከዊና ከመ ታቦት ዘዱር ዘሲና ውስተ ቤተ መቅደስ ነበረት በድንግልና ነበረት ንጽሕተ ንጹሐን ከዊና ከመ ታቦት ዘዱር ዘሲና ውስተ ቤተ መቅደስ ነበረት በድንግልና ነበረት ሲሳያ ህብስተ መና ወስትየሃኒ ስትየ ጽሙና ሲሳያ ህብስተ መና ወስትየሃኒ ስትየ ጽሙና። አንዳንድ መዝሙራት ላይ እንደየቦታው የሚባልበት ሲሳያ ህብስተ መና ወስትየሃኒ ስትየ ጽሙና ወይም ልቡና። እናንተ እንደራሳችሁ ቦት እንግዲህ ያው ድምፅ ብዙ የለም ግን ለቅቡ አይሰጥም ማለት ከእናንተ ይሻላል። ቢያንስ እናንተ እኮ ተረዳታችሁ ነው። ለብቻችሁ ብትባል እኮ ይሄኔ አስቸጋሪ። እኛ የምንጋለጥ ለብቻችን እየዘመርን ግን ኖረም አልኖረም የራሱ ጉዳይ ነው። ዋናው እግዚአብሔር ልብ ይስጥ እንጂ ደግሞ ምን ዜማ ከተማሩት ይጮሃል። እንግዲህ ወደ እመቤታችን ትምህርት ለመግባት ዛሬ ቅዱስ ሕዝቅያስ ነውና የቅዱስ ሕዝቅያስን ጸሎቱን ምዕራፍ 38ን ትንቢተ ኢሳይያስ 38ን ዝም ብለን አንብበው ነው ወደ ትምህርታችን እንገባለን። ትንቢተ ኢሳይያስ ምዕራፍ 38 ቁጥር 1 ትንሽ ታሪክ ይነገረንና ስለ ቅዱስ ሕዝቅያስ ከዛ ልመናውን ጸሎቱን ይነግራል። ዕለቱ ስለሆነ ዛሬ ጸሎተ ሕዝቅያስ ያነበባል። እንችም ዛሬ ካልተደገመ መቼ ሊደገም ነው? ስለዚህ በመስማት በረከቱ እንድናገኝ ያልደገም ነው። በዚያም ወራት ሕዝቅያስ ለሞት እስኪደርስ ታመመ። ደህና ዋላችሁ። ምን ሆነ? ሕዝቅያስ ታመመ ለሞት እስከሚደርስ። ለምን ይመስላችኋል? እዚህ ላይ አይነግራችሁም ለምን እንደሆነ ልንገራችሁ። ሰናክሬም የሚባል ንጉሥ ሊያጠፋው መጣ። የማይቻቻሉ ሆነ። ሰናክሬም ኃይለኛል፣ እንደ ዘመኑ አሜሪካ ማለት ነው። ማን ይችላታል? ቻይና ትንሽ ትችላት ይሆናል ወይ ራሽያ። እኛ ግን እግዚአብሔር ካልሆነ እኛ እንችላት የምችል እና እንደማይችለው ሲያውቅ ቅዱስ ሕዝቅያስ ወደ እግዚአብሔር አለቀሰ። እግዚአብሔር ቅዱስ ሚካኤልን ላከና 185,000 ወታደሩን ጭጭ አድርጎበት ሄደ። በአንድ ሌሊት ራቁቱን አስቀረው። ራቁቱን ስላችሁ ከልብስ እንዳይመስላችሁ። አንድ ንጉሥ ሰራዊቱ ካለቀ ምን ሆነ ይባላል? ራቁቱን። ካህን ክህነቱን ሲጥል ምን ይባላል? ራቁቱን ሆነ ይባላል። ሸሽቶ ከለኪሶ ወጥቶ የት ይሄዳል? እዚያው ነነዌ አሶር ቤቱን። ልጆቹ አድራማሌክና ሶርሶር ይባላሉ። ሰራዊቱ ሲሉ ታራ እንደዚህ ነው። ታዲያ ያን ሁሉ ሰው አስፈጅተ በማን ላይ ልትነግስ መጣል? ወራዳ ብለው በዘነዘና ቢሉ በሰይፍ አናቱን ብለው ገድለውታል። ወለ መልአኮሙ ቀተሉ ወደቁ ያለ እሱ ተዋረደ። እሱም በልጆቹ ተገደለ። ሰራዊቱን በቅዱስ ሚካኤል ሰይፍ አለቀ። በዚህ ጊዜ
የእስራኤል አንዳንድ አድርባዮች ተሰበሰቡና ኢሳይያስ እኮ የተናገረው ትንቢት ደረሰ አሉት። ደግሞ ኢሳይያስ እኮ በሕይወት አነዘው። የትኛው አላቸው። እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች የተባለው ትንቢት ደረሰ። ድንግል የተባለች ኢየሩሳሌም ናት፣ የአሕዛብ እግር ስላልረገጣት። ወንድ ልጅ የተባልክ አንተ ነህ። ልብ በሉ፣ የክርስቶስን ለሱ ማለት ነው ብለው ሲሉት ነውን አላቸው። ይችን እግዚአብሔር ሰማና ደዌ መጣ፣ ለሞት ደረሰ። ሕዝቅያስ ሲታመም ኢሳይያስ ምን እንደሚለው ስሙ። ነቢዩም የአሞጽ ልጅ ኢሳይያስ ወደ እርሱ መጥቶ እግዚአብሔር እንዲህ ይላል፣ ትሞታለህ እንጂ በሕይወት አትኖርምና ቤትህን አስተካክላል፣ ስራ ቅጣ፣ ልትሞት ነው። ለክርስቶስ የተነገረውን ትንቢት ለራሱ ወስደሃል። ፈልጎት ባይሆንም እንኳ መቅጣት ነበረበት እንደዚያ ያሉትን ሰዎች። ሕዝቅያስም ፊቱን ወደ ግድግዳው መልሶ እንዲህ ሲል ወደ እግዚአብሔር ጸለየ። ልብ በሉ፣ ወደ ፊቱን ወደ ግድግዳው መልሶ ማለት ነው ወደ ቤተ መቅደስ ዙሮ ለማለት ነው። ግድግዳው የሚለው ቤተ መቅደስ ያለችበት አንጻር ነው። ለምንድን ነው ሄዶ የማይጸልይ ብትሉ ታሞ አልጋ ላይ ውሎ መስሎኝ። የሚገርማችሁ አብልቶ አጠጥቶ ያሳደገው የክፉ ቀን ሰው ይሆነኛል ብሎ ያለው ጠሉሽ የሚባለው ዘመዱ ሕዝቅያስን እግሩን ረግጦት ወጥቷል። በዚያ በመዝሙር 40 ላይ ቁጥር 9 ላይ ምንድን ነው የሚለው? እንጀራዬን የበላ እሱ ሰኮናውን በእኔ ላይ ያነሳ አለ እኮ። ለሕዝቅያስ ነው ቅዱስ ዳዊት መጀመሪያ፣ ኋላ ለጌታና በይሁዳ ምክንያት የተነገረ። ስለታመመ ዞሮ እንዲህ ሲል ጸለየ፣ አቤቱ በፊትህ በእውነትና በቅን ልብ እንደሄድኩ በፊትህም ደስ የሚያሰኝን እንዳደረግኩ አስብ። እውነቱን ነው። ደህና ዋላችሁ። ለምን ብትሉ ከቅዱስ ዳዊት በኋላ እንደ ሕዝቅያስ ያለ ንጉሥ አልተነሳም። ሰሎሞን እሳ ብትሉኝ ሰሎሞን እንደ ሕዝቅያስ አልሆነም። ለምን? ጣዖት ቤት ሰርቶ ነበረ። ሕዝቅያስ ጥፋት የተገኘችበት እች ናት። ያችን ትንቢት ለራሱ ማለት ያውም ራሱ ሳይሆን መጥተው ብለውት ነው። መስገጃዎችን ሁሉ አፈረሰ፣ ጣዖት ቤትን ሁሉ አፈረሰ። እንኳን ሌላ የናሱ እባብ አለ አይደለም እስራኤላውያን እንዲድኑበት ቅዱስ ሙሴ እንጨት ላይ ሰቅለው ለመዳናቸው ምልክት የሆናቸው። የሚገርማችሁ እስራኤላውያን እኮ አስቸጋሪዎች ናቸው። እግዚአብሔርን ትተው ማንን ያመልካሉ? የናሱን እባብ። የናሱ እባብ የተቀመጠ ለምንድን ነው? እግዚአብሔር እኮ እንዲያድርጎላችሁ ብሎ ለመታሰቢያ አመለኩት። አውጦ ቀጥቅጦ አጠፋው እሱ። ለዛ ነው እግዚአብሔርን ስላመለከ እንደዚያ ነው። ሕዝቅያስም እጅግ ታላቅ ልቅሶን አለቀሰ ይላል። ደህና ዋላችሁ። ኧረ እንዴት ዋላችሁ? ምንድን ነው የለቅሶም ታላቅ አለው ብዬ ነው። እጅግ ጽኑ ልቅሶ አለቀሰ በጣም። ከዚያ የእግዚአብሔርም ቃል ወደ ኢሳይያስ እንዲህ ሲል መጣ። የሚገርማችሁ ነግሮት ቅዱስ ኢሳይያስ ገና ወጥቶ እየሄደ እኮ ነው። ኢሳይያስ ገና እየተራመደ ሕዝቅያስ እያለቀሰ እንዴት ባለ ፍጥነት ከእግዚአብሔር ደረሰ! ያስገርማል እኮ። አንዳንዴ ዓመት ሙሉ ጮኸን እኮ አይደርስልንም፣ ልባችን ጠማማ የሆነ ማለት ነው። ኢሳይያስ እንዲህ ሲል ወደ ኢሳይያስ የእግዚአብሔር ቃል እንዲህ ሲል መጣ። ሂድ ሕዝቅያስን እንዲህ በለው፣ የአባቴ የዳዊት አምላክ። ልብ በሉ። አሁን እግዚአብሔር እኮ ሲናገር ልብ በሉ። እግዚአብሔር በሆኖ ባልሆነው የምላቸው በሰው አነጋገር ነው፣ ግን የዳዊትን ስም መጥራት ይፈልጋል። ለምን? አሁን አባት በመልካም ልጁ የገሌ ልጅ፣ አሁን ለምሳሌ ሌባ ልጅ ቢኖረው እና ዶክተር ልጅ ቢኖረው የማን አባት መባል ነው የሚፈልግ? ነው አይደለም? አዎ። ግን ምሳሌው እዚህ ሐጽጽ ነው። አሁን ሲጸልይ ስለ ዳዊት ለማረኝ ይላል እዚህ ላይ አላለም አይደለም? ግን ምን ይለዋል? የአባቴ የዳዊት አምላክ እግዚአብሔር እንዲህ ይላል ብለው፣ ጸሎትን ሰምቻለሁ፣ እንባህንም አይቻለሁ። እነሆ በእድሜ ላይ 15 ዓመት እጨምራለሁ። አንተንና ይች በነገራችሁ ላይ 15 ዓመት የጨምረው የማን እንደሆነ ታውቃላችሁ? የሰናክሬም እድሜ ነው። ሰናክሬም ምን አለ? እግዚአብሔር ሊያድናቸው አይችልም አለ። 15 ዓመት ከእድሜው ቆርጦ ልጆቹ እንዲገሉት ያደረገ እግዚአብሔር ያችን እድሜ አመጡ ለማን ሰጠ? ስሙን ለሚፈራው ለሕዝቅያስ ሰጠ ማለት ነው። ለዛ ነው አንተንና ይህችንም ከተማ ከአሦር ንጉሥ እጅ አድናለሁ፣ ለዚህችም ከተማ እቆምላታለሁ። እግዚአብሔርም የተናገረውን ነገር እንዲፈጽመው ከእግዚአብሔር ዘንድ ምልክቱ ይሆንልሃል። እነሆ በአባትህ የጥላ ስፍረ ሰዓት
ላይ ከፀሐይ ጋር የወረደው በደረጃዎች ላይ ያለው ጥላ 10 ደረጃ ወደኋላ እንዲመለስ አደርጋለሁ። ፀሐይም በጥላ ስፍረ ሰዓት ላይ የወረደበት 10 ደረጃ ወደኋላ ተመለሰ። ታሪኩ በትርጓሜ ነው በደንብ የሚበራራ። ኢሳይያስን እንዲህ በለው ብሎ ሲለው ኢሳይያስ ተመልሶ በል እንባ ተሰምቷል፣ 15 ዓመት ጨምሮላል፣ ደስ ይበል ሲለው ይሄ እንደሚሆን በምን አውቃለሁ? ማረጋገጫ ስጠኝ አለው። የፀሐይ ጥላ ደረጃ አለው። ደረጃው ማለት ሰዓት የሚቆጠርበት የአንዷ ደረጃ ጥላ 1 ሰዓት ነው። 1 ሰዓት ሲሞላ የአንዱ ደረጃ ጥላ ነው የሚሄደው እና ያን የ10 ሰዓት ጥላ ይመለሳል ሲለው አይ እሱማ ቀላል ነው፣ እራሷ ፀሐይ ወደ ኋላ 10 እርከን ትመለሳለህ ሕዝቅያስ። ኢሳይያስ ወደ እግዚአብሔር አመለከተ፣ 10 ሰዓት ወደ ኋላ ተመለሰ ፀሐይ ወደ ኋላ። ይሄ ታምራት ተደረገለት። በዚህ ጊዜ የይሁዳ ንጉሥ ሕዝቅያስ ታሞ ከደዌ በተፈወሰ ጊዜ የጸለየው ጸሎት ይሄው ነው። እኔ እንዲህ አልኩ፣ በሕይወት ዘመኔ መካከል ወደ ሲኦል በሮች እገባለሁ፣ የቀረውንም ዘመኔንም ተውኩ። ደግሞም በሕያዋን ምድር የእግዚአብሔርን ማዳን የእስራኤልንም መዳን በምድር ላይ አላይም፣ ከዘመዶችም ሰውን አላይም። የቀረውን ኑሬን አጣው፣ ከእኔም ወጣች ተለየችም። ድንኳንም ተክሎ እንደሚያድርና እንደሚሄድ ሊቆረጥ እንደተቃረበ ሸማም እንዲሁ ነፍሴ በላይ ሆነች። በዚያ ወራት እስኪነጋ ድረስ እንደ አንበሳ ታወቅኩ፣ እንደዚሁም አጥንቶቼ ተቀጠቀጡብኝ። ይቅርታ። ከማለዳ ጀምሮ እስከ ማታ ድረስ ተጨነቅኩ፣ እንደ ሸመላ እንዲሁ ጮኩ፣ እንደ ርግብም አጉረመረምሁ። ዓይኖቼ ደከሙ፣ ወደ ሰማይም ወደ እግዚአብሔር ማየት አልቻልሁም። ጌታ ሆይ ይቅር በለኝ፣ የሰውነቴንም መከራ አርቅልኝ። ጌታ ሆይ ስለ እርሷ እንዲህ አልሁ፣ ነፍሴ ዳናንካት፣ ደስ አለኝ፣ በሕይወትም ኖርሁ። ሰውነቴንም እንዳትጠፋ ይቅር አልካት፣ ኃጢአቴንም ሁሉ ወደ ኋላ የጣልህ። በመቃብር የሚኖሩ አያመሰግኑህምና ሙታንም የሚያመሰግኑ አይደሉምና በሲኦል የሚኖሩ ይቅርታህን ተስፋ አያደርጉምና እኔ ዛሬ እንደማደርግ ሕያዋን ብቻ ያመሰግኑሃል። ከዛሬ ጀምሮ ጽድቅህን የሚናገሩ ልጆችን እወልዳለሁ። ጌታ ሆይ አንተ መድኃኒቴ ነህ። ስለዚህ በሕይወቴ ዘመን ሁሉ በእግዚአብሔር ቤት አውታር ባለው ዕቃ አንተን ማመስገንን አላቋርጥም። ኢሳይያስም ሕዝቅያስን እንዲህ አለው፣ የበለስ ጥፍጥፍ አምጥተህ በእባጩ ላይ ለብጠው፣ አንተም ትፈወሳለህ። ሕዝቅያስም ወደ እግዚአብሔር ቤት ወጣ ዘንድ ምልክቱ ምንድር ነው ብሎ ነበርና። ስለ ቅዱስ ቃሉ ቸሩ መድኃኔዓለም ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። እሺ አሁን ወደ መደበኛ ትምህርታችን እንመለስ። ወላዲተ አምላክ በቅዱሳን ነቢያት ክፍል 5 ብለናል። ቅዱስ መልከጼዴቅንና ቅዱስ አብርሃምን ነው የምናይ ብለናል። ልብ በሉ። ስለ እመቤታችን ምሳሌ ስንናገር 2 ነገር እንዳትረሱ። አንደኛ የምንመስልላት ምሳሌ የሚመጥናት ሆኖ ሳይሆን ለመረዳትና ለማመስገን ያክል ብቻ ነው። ለጌታና ለእመቤታችን የሚቀጠል ምሳሌ ሁሉ አይመጥናቸውም። ለምሳሌ ሥላሴን በፀሐይ እንመስላለን አይደለም? ፀሐይን እኮ ለማስረዳት ያክል ነው እንጂ ሥላሴን አትመስልም። ፈጣሪን ፍጡር ሊገልጠው አይችልም። የአምላክ እናትን ተርታ ምሳሌ ሊገልጣት አይችልም። ነገር ግን አባቶቻችን እንዳስተማሩን ለምስጋናዋ ስንል እየመሰልን ትንቢቱን እየተረጎምን ምሳሌውን እየመሰልን እንናገራለን። ስለ አዳም አባታችን ከዚያም በኋላ ስለተነሱ አበው ተመልክተናል። ሁለተኛው እንድናስተውለው የሚያስፈልገው ነገር በእመቤታችን ላይ ምሳሌ ሲነገር ምሳሌው የሚነገርለት ምክንያት በሙሉ ጥቅልል ብሎ አንድ ሀሳብ አለው። እሱም በብሉይ ኪዳን የነበሩ አባቶች ትንቢት ቢናገሩ፣ ምሳሌ ቢመስሉ፣ ሱባኤ ቢቆጥሩ መዳን በእሷ ምክንያት በልጇ ቸርነት እና በደሙ ፈሳሽነት እንደሚገኝ ስለተረዱ ነው። አንድም በባህሪያቸው እሷ ያለች ናትና የሚያደርጉት ነገር ሁሉ ከድንግል ማርያም ጋር የተቆራኘ ነው። በጎ ነገሩ ማለት ነው። አሁን ወደ መልከጼዴቅ እንምጣ። የመልከጼዴቅን ነገር ለመመልከት ባጭር መልከጼዴቅ ማን ነው? መልከጼዴቅ ማለት ከብሉይ ኪዳን ካህናት ሁሉ የሚበልጥ ካህን ነው። በነገራችሁ ላይ በብሉይ ኪዳን ደህና ዋላችሁ። በብሉይ ኪዳን ካህናት የሚሆኑት ከሌዊ ወገን ብቻ ነው አይደለም? በብሉይ ኪዳን ከሌዊ ወገን ውጭ ሆኖ ካህን የሆነ መልከጼዴቅ ነው።
የሁሉ አባት የሆነውን አብርሃምን የባረከ ብቸኛው ፍጡር መልከጼዴቅ ነው። የሚገርመው ነገር እግዚአብሔር ሴምን ነው አይደል የመረቀ? እንዴት ባላችሁ? በኖህ አድሮ ሴም ተመርቋል አይደለም? ግን የሚገርማችሁ መልከጼዴቅ የተወለደ ከካም ነገድ ነው። ያን ያክል ትልቅ ክብር የተሰጠው መልከጼዴቅ የክርስቶስ ምሳሌ ነው። ይህን ማወቅ አለብን። ምንድነው የሚለው ቅዱስ ጳውሎስ በዕብራውያን 7 ላይ ለመልከጼዴቅ ለዘመኑ ጥንትም ፍጻሜም ወይም ለዘመኑ ቁጥር የለውም፣ አባትና እናቱ የሉም፣ አባትና እናት የለውም፣ ለዘመኑም ቁጥር የለውም ብሎ ተናግሯል። እንዲህ ሲናገር እውነት መልከጼዴቅ ዘመኑ ቁጥር የለውም? እንዴት ዋላችሁ? አልተወለደም? ወደፊት አይሞትም? ይሞታል። ስለማን እየተናገረ ነው? በምስጢር ስለ ክርስቶስ። አንተ ካህኑ ለዓለም በከመ ሲመቱ ለመልከጼዴቅ ሲል በመዝሙር 109 ላይ ቅዱስ ዳዊት የተናገረው ትንቢት እንደተፈጸመ ማጠየቅ ነው። ለዘመኑ ቁጥር የለውም የተባለ ክርስቶስ ነው። ወደኋላም ወደፊትም ብንቆጥር ቁጥር የለውም ከዘመነ ስጋዌው በቀር። እናት አባት የለውም ማለት ክርስቶስ መድኃኔዓለም በሰማይ እናት በምድር አባት የለውም። ይሄ ካህን መልከጼዴቅ ከካም ነገድ ተወልዶ ኖህ ሴምን አዘዘው። ሴምን ምን አለው? ይሄን 15 ዓመት ይሄን ብላቴና 15 ዓመት ሲሞላው መልከጼዴቅ ነው ሲሞላው ውሰደውና በምድር መካከል ቀራንዮ ላይ አስቀምጠው ብሎ አለው። ስትወስደው ግን አለው የአዳምን አጽምና ወርቁን፣ ዕጣኑን፣ ከርቤውን አብረህ ወስደህ ስጠው፣ ስራ ትሰራበት አለው። የእግዚአብሔር መልአክ ሴም መልከጼዴቅን እየመራ ቀራንዮ ደረሱ። ቀራንዮ ላይ ሲደርሱ የአዳምን አጽም ማስማስ አድርጎ እዚያ ላይ ቀበረው። ወርቁን፣ ዕጣኑን፣ ከርቤውን በእጁ ሰጠው። የእግዚአብሔር መልአክ እንዲህ አይነት ስራ ትሰራለታለሁ። ምን? ዳባ ልበስ፣ ፀጉርን ጥፍርን አትቆረጥ፣ ወይን አትጠጣ፣ ስጋ አትብላ፣ በህብስተ በረከት በጽዋ አኮቴት ፈጣሪን አገልግል፣ አስታኩት ብሎ ስራ ተሰርቶበት ሴምም ወደ ሀገሩ ተመለሰ። የእግዚአብሔር መልአክ ማረገ። ከዚያ ጊዜ ጀምሮ ለስጋ አቡነ አዳም ሀበት ሀንፀ ምዕራፉ ዝንቱ ካህን ነበር ለዝሉፉ። መልከጼዴቅ አሁን እንደተሰወረ ነው ያለ። ከመቼ ጀምሮ? ከዘመነ ኖህ ጀምሮ ማለት ነው። ይሄ ቅዱስ ካህን አንድ ቀን ከቀራንዮ ተነስቶ የት ይሄዳል? ወደ ደብረ ታቦር። ለምክንያት ነው ደብረ ታቦር ሄደ። ሊቁ ቅዱስ ጎርጎርዮስ በቅዳሴው እንዲህ ይላል። የኖሲስ ኤጲስቆጶስ ጻድቅ ቅዱስ ጎርጎርዮስ እግዚአብሔር ዘተናገረ ምስለ አቡነ አብርሃም በሀበ ዕፀ ምንባር፣ እግዚአብሔር አባታችን አብርሃምን በመምሬ ዛፍ ስር ይነጋገረው ነበረ። ምን ሲለው? አብርሃም አብርሃም አነ ውእቱ እግዚአብሔር አምላክከ ወአምላከ አበዊከ ኢኮንኩ ባዕደ አምላከ፣ እኔ ያንተም የአባቶችን ፈጣሪ ነኝ፣ ባዕድ አምላክ አይደለሁም። ሂድ ወደ ደብረ ታቦር ውጣ፣ በዚያ መልከጼዴቅ የሚባል ሰው ታገኛለህ። ተራራው ላይ ስትደርስ እንዲያገኝ 3 ጊዜ እንዲህ ብለህ ጥራው፣ ኦ ብእሲ እግዚአብሔር፣ የእግዚአብሔር ሰው ሆይ ያልክ ጥራው አለው። የዚህ ምክንያቱ ምንድን ነው ብትሉ አባታችን አብርሃም በኦሪት ዘፍጥረት ምዕራፍ 14 ቁጥር 14 ላይ እንደተጻፈው ሎጥ ተማርኮ በሄደ ጊዜ እርሱን ለማስመለስ 318 ብላቴኖችን ይዞ 4 ነገስታትን ድል ነስቶ ሎጥን ከነ ቤተሰቦቹ መልሶ ይዞት መጥቷል። እንዲህ ያለ ድል ሲያገኝ ደስ አለው። ደህና ዋላችሁ። ደስ አለው በጣም። ኋላ ምን አለ? ምስጢር ተገልጦለት በመዋዕሌኑ ትፌኑ ቃለከ ወሚመ ታርኤኒ ኑኪያሃ ዕለተ አው አልቦ አለ። እሱ ሎጥን ሲያድነው ጌታዬ እኔስ እሺ በአንተ ኃይል ሎጥን አዳንኩት፣ ነገር ግን እኔን ጨምሮ ፍጥረት ሁሉ ሲኦል የምንወድቅ እስከ መቼ ነው? በዘመኔ ልጅህን ትልካለህ አለው እግዚአብሔር። እንዲህ እኮ የጠየቀ የለም። ምን አለ? ያድነኝ ዘንድ ልጅህን ወልድ ትልከዋለህ፣ አካላዊ ቃልን ትልከዋለህ አለው። የለም በአንተ ዘመን አልከውም፣ ግን
ዓለምን የማድንበት መንገድ ምን እንደሆነ ማወቅ ከፈለግ ሁር እድዎ ለዮርዳኖስ ወትረክቦ ለመልከ ጼዴቅ፣ ዮርዳኖስ ወንዝን ተሻገርና ተራራውን ወጥተህ 3 ጊዜ የእግዚአብሔር ሰው ብለህ ጥራው። ነገር ግን በጣም የሚያስፈራ የሚያስደነግጥ ሰው ነው የሚወጣ ከግርማው የተነሳ። ወሶበ ርኢኮ ኢትፍራ፣ ግን ስታየው እንዳትፈራ። ግን አብርሃም መፍራቱ አልቀረም እኮ ሄደ። ሲሄድ ግን ምን አደረገ? ረሃነ አድጎ ይላል። አህያውን ጫነ፣ አስራቱን በኩራቱን ቀዳሚያቱን ያዘ። 2 ብላቴኖችን ከቤት አገልጋዮችን አስከተለ። ምን ያዘ? ምላጭ መቁረጭት ያዘ። ከዚያ ዮርዳኖስን ተሻግሮ እዚያ ላይ ሲደርስ የእግዚአብሔር ሰው ሆይ ብሎ 3 ጊዜ ጠራ። ወሶቢሃ ወፃ ብእሲ ዘመፍርህ በሕቁ ይላል። በጣም የሚያስፈራ ሰው። የሚያስፈራ ማለት ከግርማው የተነሳ። ወሶበሬው አብርሃም ወድቀ በገጹ ዲበ ምድር ወኮነ ከመ ምውት ይላል። አባታችን አብርሃም መልከ ጼዴቅን ሲያዩ ከድንጋጤ የተነሳ በግንባሩ ድፍታን እዚያው እንደሙት ሆነ። ወአንስቦ ውእቱ ጻድቅ፣ መልከ ጼዴቅ ድስስ አድርጎ ተንስ ኦ አብርሃም እስመ እግዚአብሔር ዘፈነወ ከሀቤ ይቤለኒ ይመጽእ ሀቤከ፣ ለእኔም እኮ አብርሃም ወዳጄ ይመጣል ብሎኛል፣ ተነስ ብሎ ቢዳሰው ፍርሃቱን አራቀለት። በዚያ ሰዓት አባታችን አብርሃም ጥፍሩን ተቆረጠ፣ ፀጉሩን ተላጨ፣ አስራቱን በኩራቱን ቀዳሚያቱን ለመልከ ጼዴቅ አስራት አስገባ። መልከ ጼዴቅ ደግሞ በመሶበ ወርቅ ህብስተ በረከት፣ በወርቅ ጽዋ አኮቴት ነበረው። ያንን ለአብርሃም ሰጠው። አብርሃም ከህብስቱ ከጽዋው ተቀበለ። ይሄውም ምሳሌ ነው። መልከ ጼዴቅ የካህናት ምሳሌ፣ አብርሃም የምዕመናን። ዮርዳኖስን ተሻግሮ አይደል ሄደው? ዮርዳኖስን መሻገር የጥምቀት ሲሻገር ይሄን የነካ የለ ዋው፣ የጥምቀት ምሳሌ። ጥፍሩንና ፀጉሩን ለምን ቢሉ ህፃናት ሲጠመቁ ጠጉራቸው ይላጭ ይባል የለ? ጥፍሩ ተቆርጦ ህፃናት በ40 ቀን እንኳን ጥፍሩ ካደገ ቁረጡት። ዋናው ግን ያው ፀጉሩን መላጨት፣ ያ ነው አንዱ ስርዓቱ። ተላጭቶ ሐዲስ ፍጥረት ሐዲስ ተፈጥሮ ስለሆነ ተላጭቶ እንዲህ አደረገ። ታዲያ ይኸው ምሳሌ ከእመቤታችን ጋር እንዴት ነው ቢሉ በ2 በ3 እናነሳዋለን። አንደኛ ዋናው ምስጢር አብርሃም አባታችን ሂዶ ከመሶበ ወርቅ ህብስት ተመገበ አይደለም? መሶብ የእመቤታችን፣ ህብስት የጌታ፣ ወርቅ የንጽህናዋ የቅድስናዋ ምሳሌ። እንደገና ጽዋ አኮቴት አለ። ጽዋ የእመቤታችን ምሳሌ፣ አኮቴቱ በውስጥ ያለው መጠጥ የጌታ፣ ወርቅ የንጽህናዋ የቅድስናዋ ምሳሌ ነውና እንዲህ ይላታል መልከ ጼዴቅን፣ ንጽሐ ክህነቱ ለመልከ ጼዴቅ፣ የመልከ ጼዴቅ የክህነቱ ንጽህና አንቺ ነሽ። አንድም የመልከ ጼዴቅ ህብስተ በረከቱ ጽዋ አኮቴቱ የተያዘብሽ መሶብ ፀሐይ ጽዋ አንቺ ነሽ ብሎ ያመሰግናታል። ከመልከ ጼዴቅ ጋር የተያዘ ባጭር አንዱ ይሄ ነው። ወደ አባታችን አብርሃም እንምጣ። ከአባታችን አብርሃም ጋር በተያያዘ እመቤታችን ስናመሰግናት እንዴት ነው ትለኝ እንደሆነ ደህና ዋላችሁ? ዝም ብዬ ለፈለፍኩ። አሁን ዛሬ ያው ማክሰኞ ቀን ሲሆን ሰው እየረሳ የሰው ቁጥር ቀነስ ይላል። ሰው ቁጥር ሲቀንስ ደግሞ ለመጣችሁት ጥሩ ረፍት ነው አይደል? ሰፋ ይላል፣ ሙቀት ቢያንስ ይቀንሳል አይደለም? ስለዚህ ስለቀረው ደስ ይለናል ማለት ነው አይደለም? አይጨንቃችሁም? አንዳንዴ እንዴት መቼ ነው ዘና ብዬ የምማር የሚል ሰው እኮ አይጠፋም። እመቤታችን ከአባታችን አብርሃም ጋር በተያያዘ ስንት ትርጓሜ እናንሳ እስኪ እንዳለን ሰዓት። አንደኛ በሉ እስኪ ወረ በደንብ በሉ። ተናግዶቱ ለአብርሃም በሉ እስኪ ወረ በደንብ በሉት። የአብርሃም እንግድነት አንቺ ነሽ ይላታል። የአብርሃም እንግድነቱ ልብ በሉ። አብርሃም መጀመሪያ ከላውዲዮን ነበር። ከከላውዲዮን ካራን፣ ከካራን ከነአን ነው የመጣው። አብርሃም አባታችን በእንግድነት ሲመጣ 2 አስገራሚ ቦታዎች አግኝቷል። ከነአንንና ኬብሮንን። በእርግጥ አንድ ርስት ነው። እመቤታችን ድንግል ማርያም በኬብሮንም ትመሰላለች። በኬብሮን የወጣ የወረደው አባታችን አብርሃም በተመሳቀለ ጎዳና ድንኳን ጥሎ አይደል ሲያበላ ነበረ። ድንኳኗን እንመለስበታል። አሁን ቦታዋን ነው።
በኬብሮን ትመሰላለች እመቤታችን። ይህቺ ኬብሮን ኋላ ምን ተብላለች? ከብታ፣ ኋላስ ኤፍራታ፣ ኋላስ መጨረሻ ቤተልሔም ተብላለች። እቺው ኬብሮን ናት። እሱም በኋላ ግን እዚያኛው ጉባኤ ስንደርስበት ከሚክያስ ጋር ተያይዞ እናነሳዋለን። እሱ እናቆየውና የአብርሃም እንግድነቱ አብርሃም ርስቱን ትቶ ወገኖቹን ትቶ ሁሉን ነገር ትቶ ሚስቱን ይዞ እናታችን ቅድስት ሳራን ይዞ ሲወጣ እግዚአብሔር ምን ብሎታል? አነ እሁበከ ምድረ ለከ ወለዘርእከ፣ ለአንተም ለዘር ሁሉ ምን እሰጥሃለሁ ብሎታል? ርስትን እሰጥሃለሁ። እቺ ርስት ደግሞ ምንድን ናት? ማርና ወተት። ኧረ በሞቴ ነገሩ እንትን ነው። ሱባኤውን ባረሞ ይዛችሁት ነው። ድንገት ያረሞ ሱባኤ ላይ ሆናችሁ እንዳሉ ደግሞ አንድ ጊዜ ነግሬያቸዋለሁ እዚህ በፊት። ያርምሞ ምኑን አውቀን አልነገርከን የምትል መቼ ምን አልኩኝ ነው? ለመስማት ነው። አንዳንድ ሰው ሲጠግብ ለእኔ የጥጋብ ነው የሚመስለኝ። የአርምሞ ሱባኤ ሊይዝ ነኝ ይለኛል። መጡ የአርምሞ ሱባኤ የሚይዙ ጽማዌ ማዕረግ የደረሱ ናቸው። ደህና ዋላችሁ። አፍ ዝም ቢል ጭንቅላትና ልብ መች ዝም ይላል? ክፋት መች በልብ ታቆማለህ? በመጀመሪያ ደረጃ አርምሞ ማለት ክፉ አለመናገር ማለት ነው እንጂ አፍ መዝጋት ነው። ይህንን ያስረዱኝ ማን ናቸው? በጣም ከብዙ ዓመታት በፊት የንታ ናቸው። የንታ ሊቀ ሊቃውንት በአንድ ጉዳይ እየመከሩኝ በጣም አንድ ሰሞን ፈተና ሲበዛ የንታ ለምን ማስተማሩን አልተውም? አስተማሪ ነው አልጠፋ፣ እኔ ምን አደርጋለሁ? በከንቱ ብናገርም ያው ትንሽ ስለምቆጣ ሰውም አይወድልኝም እና ብተወውስ አልኳቸው። አይ ለምን አሉኝ። በቃ ዝም ብልስ አልኳቸው። ይሻላል አሉኝ። አዎ ይሻላል አልኳቸው። እስቲ ቆይ አንድ ታሪክ ልንገርና እዛ በኋላ ትወስናለህ አሉኝ። እሺ አልኳቸው። አንድ ጊዜ ደብረ ዳሞ ሄድኩኝ እና እዚያ ቦታ አንድ አባት አየሁኝ። ሽማግሌ መነኩሴ የማያወሩ እና አበምኔቱን አባቴ እኒህ አባት እንዴት ነው ስላቸው 25 ዓመታቸው ነው አርምሞ ከያዙ። አይግሩ 25 ሰዓት ዝም ማለት እንኳን አንችልም። 25 ዓመታቸው ነው። እጹብ ብዬ አደነኩኝ። ኋላ ግን ቅዳሜ ቀን ጭረው ቅዳሴ ሲገቡ አየኋቸው። እኒያ ራሱ አርምሞ የያዙት አባት ሊቀድሱ ማለት ነው። ከዛ ተንሱ ሲሉ ቀጭን ድምፅ፣ በጣም ስልል ያለች ድምፅ ሰማሁኝ። ከዛ ቅዳሴ ካለቀ በኋላ አበምኔቱን አባታችን አቤት ሰሞኑን እኒህ አባት አርምሞ ይዘዋል አላሉኝም? አዎ ብዬዎታለሁ። ዛሬ ቀደሱሳ? አይ የኔታ ታዲያ አርምሞ እግዚአብሔርን ከማመስገን ነው እንዴ ብለዋሉኝ። አሁን ገባን? ገብቶኛል። ስለዚህ የእግዚአብሔርን ቃል ከመናገር አርምሞ የለውም። እግዚአብሔርን ከማመስገን አርምሞ ንገሩኝ፣ የለውም። አርምሞ የለውም። እግዚአብሔርን ከማመስገን የእግዚአብሔር ቃል ከመናገር አርምሞ የለም። ይሄማ አላመሰግንም እንዳለ እንደ ጠላት ሰይጣን መሆን ሰምተሃታል እዚህ በፊት? እውነትም አልሰማህም። በምንድን ነው ወደዚህ የመጣው? ማርና ወተት። አይ ማርና ወተት። ማር በልታችሁ ታውቃላችሁ? ማርና ወተት የምታፈስ በነገራችሁ ላይ ማርና ወተት የምታፈስ ርስት የተባለች ከነዓን ናት አይደል? ለጊዜው ኋላ ማርና ወተት የምታፈስ ርስት የተባለች ኦሪት ናት። ኋላሳ ቤተ ክርስቲያን ናት። ለፍጻሜው ግን እመቤታችንና መንግስተ ሰማያት። ማርና ወተት በነገራችሁ ላይ ማርና ወተት ምንድነው ትርጉሙ? ማር ማለት ኦሪት ማለት ነው። ወተት ማለት ሐዲስ ማለት ነው። በነገራችሁ ላይ ማር ወለላውን ወሰዱትና እጃችሁን ቀቡት። ጥብቅ ያደርጋል። የሚለቅ አይመስልም። እስኪ በኋላ አጥቡት፣ ውልቅ ይላል። ኦሪትም ስትሰራ የምታልፍጋት መስልም ነበር። ከወተት የሚወጣ ቅቤ አለ አይደለም? ቅቤ ስትነኩት ያጣብቃል። ልል ነው። ታጥቦ ይለቃል? አይለቅም። ሕገ ወንጌልም የዘላለም ናት ለማለት ነው። ማርና ወተት ማለት ብሉይና ሐዲስ ለማለት ነው። ሌላም ምስጢር አለ እና
ተናግዶቱ ለአብርሃም ማለት አብርሃም በእንግድነት የወረሰሽ ርስት አንድም ከነዓን፣ አንድም ኦሪት፣ አንድም ወንጌል፣ አንድም ርስት መንግስተ ሰማያት አንቺ ነሽ ሲላት የአብርሃም እንግድነት የእንግድነቱን ዋጋ አብርሃም መንግስተ ሰማያትን አግኝቷልና የአብርሃምን የእንግድነቱን ዋጋ የምታሰጪው አንቺ ነሽ። አንድ አትሉ ሁለት በሉ። አንግዶቱ ለአብርሃም ይላል ተርጓሚ ደግሞ የአብርሃም እንግዳ መቀበሉ አንቺ ነሽ። ተናግዶቱ የእሱ እንግድነት፣ አንግዶቱ ደግሞ እሱ እንግዳ መቀበሉ ደግሞ አንቺ ነሽ። አባታችን አብርሃም የወጣ የወረደውን ሁሉ እንግዳ እየተቀበለ ያበላ ነበረ። የአባታችን የአብርሃም እንግዳ የመቀበሉን ዋጋ መንግስተ ሰማያት የምታሰጪው አንቺ ነሽ ሲላት ነው። ሁለት አትለኝም? ሶስት። እኛ ደግሞ ሶስተኛ እንግዲህ ሁለት ይዘናል አይደለም? ሶስተኛው ሃይመቱ ለአብርሃም ባለፈው ሴብ ጸጋኪ ስለ የሰማ የያዘ ሰው አለ? ሴብ ጸጋኪ ኦግዝቴ ማርያም ሃይመቱ ለአብርሃም አይደለም? የአብርሃም ድንኳን እንላታለን እመቤታችን። ይቺ የአብርሃም ድንኳን የወጣ የወረደው የሚመገብባት ናት አይደለም? ነገሩኝ። እመቤታችን በእመቤታችን እንግዲህ በአራቱ አቅጣጫ ነው የሚለው የአብርሃም ድንኳን። ሰው ልጅ በሩን ወይ አንድ ወይ ሁለት ነው አይደል? የኛ ሀገር በር በምስራቅና በምዕራብ ነው በር የሚሰራ። አሁን ግን ቤቱ የሚገርማችሁ ነገር ቤት ሲሰራ በሩ ወይ መስኮት ወደ ምስራቅ ነው የሚደረገው። ዛሬ ግን ሲሰሩ ግራ እየገባኝ ነው። አይታችሁት ከሆነ እንዳሰኛችሁ ያዟዟሩታል። እንቅልፍ ስተኙ እንዴት ነው አልጋችሁን ማድረግ ያለባችሁ ምዕራብና ምስራቅ ነው። እሺ እንደዛ አድርጉት። አሁን አንዳንድ ሰው ቤት ሄደን እንደዚህ ማታረጉ ሰው አልመቸኛል። መጀመሪያው ነው ተመቸማ አትነቃም። የሰው ልጅ ስተኙ ራሳችሁን ወደ ምዕራብ እግራችሁን ወደ ምስራቅ አድርጉት። ስትነሱ ፊታችሁ ወደ ምን እንዲሆን። ሰው ሲቀበር እንደዛ አይደለም? አይታችሁ ታውቃላችሁ? እናንተም ትቀበራላችሁ ቀኑ ሲደርስ። እኔም እቀበራለሁ። እንዲያውም ቀድሜ የሚሆናል መቀበር ማን ያውቃል? መቼም የሚቀድም የሚከተለውን አናውቀውም። ግን አንዳንድ ጊዜ የሚጠራው ጫፍጫፉ ይታወቃል። ትንሽ አንድ ጊዜ አንድ ሰው ጋር እንደዚህ ወዳጅ ነውና በጣም አናደደኝ። በጣም ሰማኛል አልኩት። ከኔና ከአንተ ማን ቀድሞ እንደሚሞት ታውቃለህ አልኩት። እንዴት አለኝ። እኔ ልንገርህ አውቃለሁ ስትል ምንድን ነው ስል እኔ ነኝ መሞት አልኩት። አንተ ምን ክፉ ሰው ነህ? እኔ ቁሜ እንዳለቅስ ነው አለ። አዎ ታያታለህ በጊዜው። ግን የሚያለቅስ የለም። ሰው ሞቶ ለማልቀስም ደህና ዘመን ያስፈልጋል አይደለም? ቀባሪ ለማግኘትም ደህና ጊዜ ያስፈልጋል። እግዚአብሔር ደጉ ዘመን ያምጣልን። የጨዋታ ነው ይሄኛው፣ ግን ቁም ነገር እንዳትዙታው ነው የተናገርኩት። ያቺ አባታችን የአብርሃም ቤት ግን በአራቱም ክፍት፣ በምስራቅም ክፍት ናት፣ በምዕራብም ክፍት ናት፣ በሰሜንም በደቡብም ክፍት ናት። በሁሉም ስፍራ የመጣ ሰው በልቶ ጠጥቶ ተደስቶ እንደሚሄድ ሁሉ ከድንግል ማርያም አማላጅነትም በአራቱም አቅጣጫ ያሉ የሰው ልጆች ሁሉ በአማላጅነቷ ተጠቅመዋልና የአብርሃም ድንኳን አንቺ ነሽ ይላታል። አንደኛ። ሁለተኛው ደግሞ የአብርሃም ድንኳን ማን ገብቶባታል? ሥላሴ። አባታችን አብርሃም እንግዳ ከመውደዱ የተነሳ ሥላሴ ቅድስት ሥላሴ በአባታችን በአብርሃም ቤት አድረዋል። እመቤታችን ድንግል ማርያም ደግሞ ማኅደረ ሥላሴ የሥላሴ ማደሪያ ሆናለች። ስለዚህ ነገር አባቶቻችን ምን ይላሉ? አብ ለአጽንኦ በእመቤታችን ላይ አድሯል። እግዚአብሔር አብ እኮ እመቤታችን ላይ አድሯል። ሰው አልሆነም ነው እንጂ አድሯል። ለምን? ለአጽንኦ። መንፈስ ቅዱስ ለአንጽሖ በንጽህና ለመጠበቅ፣ ወልድ በተለየ አካሉ ከእርሷ ስግው ለመሆን ሥላሴ አድረውባታል። እመቤታችን መራተ ሥላሴ፣ ቤተ ሥላሴ፣ ታቦተ ሥላሴ ትባላለች። የሥላሴ ማደሪያ ናትና ሃይመተ አብርሃም ትባላለች። ሶስት አትለኝም? አራተኛው ደግሞ ወዴት ይወስድናል? የአባታችን የአብርሃምና የእመቤታችን ነገር ለማንሳት እግዝእትየ ገራይቱ ለአብርሃም፣ ገራይቱ ለአብርሃም አንቲ እንተ ተሳየጣ በጠፋለሃ ወርቅ ይላል። እንዴት ዋላችሁ? አባታችን አብርሃም ሚስቱ ቅድስት ሳራ አረፈችበት። ደጉ ሰው ደጊቱን አጣ።
አዘነና ሊቀብራት ፈልጎ እባካችሁ የምቀብርበት ምድር ስጡኝ አለ። የሚገርማችሁ እኮ እሱ ገዣቸው ነው፣ የበላይ እኮ ነው። ግን ለመናቸው። አንተ እኮ ንጉሳችን ማለት ነህ። የዚያው አካባቢ ሰዎች፣ የከናን ሰዎች አንተ እኮ ንጉሳችን ማለት ነህ ውሰድ ሲሉት አይ እኔ የፈለግኳት እችን ምድር ነው አለች። ያቺ ምድር ደግሞ ባለቤቷ ማን ነው? ኤሞር የሚባል ሰው እና ጠይቁልኝ ብሎ አላቸው። ወዲያውን የኤሞር ልጆች መጡና ምን አሉ? የቦታዋ ዋጋስ 400 የወርቅ ዝምዝም ነው። ነገር ግን አንተን ለመሰለ ሰው መሸጥ አንችልም እና በነፃ ውሰድ አሉ። አባታችን አብርሃም ግን መንፈስ ቅዱስ ያደረበት ነው። አይ አንድ ሰው ሊሰጣችሁ ፈልጎ ዋጋው ሲን ያልነበረ ብሎ ግን በነፃ ልስጣችሁ ካለ በነፃ ሊሰጣችሁ አልፈልግም ማለት ነው። ዋጋውን ነገራችሁ ማለት ሲሰጣችሁ መስጠት ሳይፈልግ አለ አይደል? ይሄ ምንድነው የሚባል? የምንድነው የሚባል? የይሉኝታ ወይ የይሉኝታ ነው። ካልሆነ ደግሞ ውለታ እንደዋለላችሁ እያሰበ ነው ማለት ነው። አባታችን አብርሃም አይ ይሄማ በፈሊጥ ክፈለኝ ሲለኝ አይደለ ብሎ 400 ዝምዝም ወርቅ ከፍሎ ገዝቶታል። ለዚያ ነው እንተ ተሳየጣ በጠፋላ ወርቅ ይላል። ይህች መሬት አስደናቂ ናት። ከታች ሰው ይቀብርባታል፣ ከላይ ያርስባታል። አርሶ ፍሬ ታፈራለች። አያስገርም? ታች መቃብር ላይ እርሻ። ይህች ገራይት፣ ይህች የእርሻ ስፍራ ብዙ ጊዜ ሁለት ያልተለመዱ ነገሮች አብረዋታሉ። መቃብርና እርሻ ታይቶ አይታወቅም አይደለም? እመቤታችንም ያልተለመዱ መስተጻረራ ነው የሚባለው። እናትነት ከድንግልና፣ ድንግልና ከእናትነት አስተባብራ አስተካክላ ስለያዘች እግዝእትየ ገራይቱ ለአብርሃም፣ እመቤቴ የአብርሃም ገራይት እርሻ አንቺ ነሽ ብሏታል። ስለዚህ በዚህም ተመስላለች። እግዚአብሔር አምላካችን የቅዱስ አባታችን የአብርሃምን የቅዱስ አባታችን የመልከጼዴቅን በረከት የእመቤታችን ጣዕመ ፍቅሯን ያሳድርብን ያሳድርብን። እስካሁን ድረስ ትተው አሁን እየዞርካ ያለው እኮ በዛ አትማረም? ምን እያየ ነው? ትንበረከካለህ። የአደባባይ ሰው በአደባባይ ነው የሚቀጣ። ሳመሰግንህም በአደባባይ ነው፣ ስጠጣህም በአደባባይ። በቀደም ዳርዳር ብሎኝ ነው የተወኩል አንበረከከ። አሁን እስቲ እንግዲህ ካረሳው ትንበረከካለህ። አይ በጣም ስጮህ ነበረ ብዬ ነው ትንሽ ድምፄን በቆጥብ 21 ቀን ስለሆነ ትምህርቱ አንዳንድ ቀን በቀን 2ም ስለሚሆን በእርግጥ በመብርሃን ኃይል ነው የምጮኸው፣ በእኔ አይደለም። ግን ሰውኛው። ስለዚህ ወላዲተ አምላክ በቅዱሳን ነቢያትን እዚህ ላይ ጨረስነ ማለት ነው። የዛሬውን ማለት ነው። ክፍል 5 አለቀ። ከዚህ በኋላ የሳምንቱ ቅዱሳን ነኝ እንደ መደበኛው ጉባኤ የመልክዓ ፍልሰታ ትርጉም እናያለን። አንድ ታምር እንናገራለን። ደህና ዋላችሁ? እንዴት ዋላችሁ? እንዴት ነው? የመልክዓ ፍልሰታን ትርጉሙን እንኳን ሰዓት ይሄድብናል። ግን አንዴት ሰላም ለፍልሰተ ሥጋኪ ሀበ ህንፃ ሕይወት ታደሰ እምቅድመ ዝንሃቤሁ ሥጋ ወልድኪ ፈለሰ። አብራችሁ ማለት ትፈልጋላችሁ? አሁን ደካሞች ናችሁ ማለት ነው። እሺ ተሞክሩ። ሰላም ለፍልሰተ ሥጋኪ ለብቻችሁ ነው እንጂ የምትሉ እሺ፣ ለእናንተ በሚሆነው ልቀየር። ሰላም ለፍልሰተ ሥጋኪ ሀበ ህንፃ ሕይወት ታደሰ እምቅድመ ዝንሃቤሁ ሥጋ ወልድኪ ፈለሰ ወላዲተ አምላክ ማርያም
ተወካኪ አንሰ ትቤዝህዊ በኪዳንኪ ዘዚአየ ነፍሰን ወበስራይኪ ለቁስልየ ቀባይክኒ ፈውሰን ለቁስልየ ቀባይክኒ ቀባሽ ወይም ወበስራይኪ ለቁስልየ ቀብእኒ ፈውሰን ነው። እንደዚህ አይደለም? አዋትሉ ዜማ ተምራችሁ ይሆን? አይ ተሳስተሃል፣ ዜማው እዚህ ላይ ሰብሮብሃል፣ እዚህ ላይ እንዲህ ብሎብሃል ትላለህ። ግን አብዛኞቻችሁ ጨዋ ናችሁ። እንደ ልቤ ነው የማዘው መጫዋፊ ሲሆን ሊቃውንት ሲኖሩ ጥንቅቅ ስቅቅ እላለሁ። ግን ችግር የለውም፣ የዜማ ኃጢአት የለውም። ዜማ አያጸድቅ አያስኮንን፣ ብቻ ያሬድን አይልቀቅ እና ደግሞ በስርዓት ይጮህ። የወንበር የሚባል አለ፣ የቤት የሚባል አለ፣ የልማድ የሚባል አለ። እንግዲህ የትኛው እንደሆነ እንግዲህ እኔ የቤት ነው የምጮህ ብዙ ጊዜ የቤት ይባላል። የወንበር ምሁራና በጣም የተማሩ የቤት ማለት ያደግንበትን ደብር እናጠናዋለን። የራሱ የቤት ይባላል። ወደ ሳምንቱ ዝክረ ቅዱሳን ሂደን ዛሬ በጣም በጊዜ ለመጨረስ በጣም እግዚአብሔር ረድቶናል። እየጨረስን ነው። ወደ ኋላ ተመልሰን ተገናኝተን የነበረ በ28 አይደለም፣ በ29 ሐዋርያው ቅዱስ ታዲዎስ ዓመታዊ በዓሉ ነበር። ደግሞ ፍልሰታ ነውና ቅዱስ ታዲዎስን ከእመቤታችን ጋር እያይዘን እናነሳዋለን። ሐዋርያው ቅዱስ ታዲዎስ እመቤታችንን ሲያገለግሉ ከነበሩ ሐዋርያት አንዱ ነው። ከእግሯ ከማይጠፉት አንዱ ነበረ። ታዲያ ሄዶ ሲያስተምር ቅዱስ ታዲዎስ ዕለቱኑ ዘርቶ ዕለቱኑ ለእሸት አድርሷል አለ ስንዴ። ታዲያ ምን ይላል ሊቁ አባ ጊዮርጊስ? ሰዊተ ሰርናዩ ለታዲዎስ አንቲ እመቤቴ፣ የታዲዎስ እሸቱ አንቺ ነሽ ይላል። የታዲዎስ እሸቱ እመቤታችን ድንግል ማርያም ናት። ቅዱስ ታዲዎስ የዚያን ቀን ምን ነበረ? ፍልሰቱ ነው። ሰላም ለፍልሰተ ሥጋከ በስምረተ አምላክ ኬንያ ሶበ ነግሰ ቆስጠንጢኖስ በቁስጥንጥንያ ይላል። ቅዱስ ቆስጠንጢኖስ ቅዱስ ታዲዎስን ከሶሪያ ወደ ቁስጥንጥንያ ስጋውን አፍልሶ ቤተክርስቲያን አንጾ እዚያ ላይ አኑሮታል። የዚያኑ ቀን ሰማዕቱ ቅዱስ ዋርስኖፋ ነበረ። ይሄ ቅዱስ ሰው እንሹም ጳጳስና አሉት። ደህና ዋላችሁ። ምን እንሹም አሉት? እንሹም ሲባል እምቢ ካለ አንድ ሰው መንፈስ ቅዱስ ተጠቅቶታል ማለት ነው። ክርስቲያን እንሹም ሲሉት እምቢ ካለ ማለት ክብሮ አይገባኝም ካለ፣ እንሹም ሲል ጠፍቶ ሄደ። ኋላም ሰማዕት ሆኗል። በረከቱ ይደርብን። የዚያን ቀን ጻድቁ አቡነ ዮሐንስ የጎንደ ተክለ ሃይማኖት ማን ይባላሉ ሲጠሩ? አንደኛ ጨጌ ዮሐንስ ይባላሉ። ሁለተኛ አቡነ ዮሐንስ ምስራቃዊ ይባላሉ። ሶስተኛ አቡነ ዮሐንስ ዘጸገሮ፣ አራተኛ አቡነ ዮሐንስ ዘጉንድ፣ አምስተኛ አቡነ ዮሐንስ ዘኤጎራ ይባላሉ። ምጽአትከ አባ ደብረ ኤጎራ እንተይቲ ካሌታ ለሊት ወስጠራ እንዲል መጽሐፍ ስንት ስም እንደ ዛሬ አድርጓችሁ አያውቅም። የእውነቴ ለእኔ ምን ያህል እንደሚሰማኝ መገመት አትችሉም። እያዳመጣችሁ ላልመሰለኝ ይሄ ደግሞ በጣም ትልቅ ኪሳራ ነው። ምክንያቱም ያኛውን ጉባኤ ጥቅጥቅ የምትቸኮል ዝክረ ቅዱሳን ቅድሚያ ይሰጥ ብዬ እኮ ያን ትቼ ደግሞ የሚገርማችሁ እዚህ ያስተማርኩትን እዛል ደግሞ ያልፋቸዋል። ስንት ስም አወጣንላ? በስንት ስም ነው የምንጠራቸው? አንደኛ ጨጌ ዮሐንስ፣ ሁለተኛ አንዱ ሲል ሰምተህ ምን ትለኛለሽ? ምስራቃዊ ዮሐንስ፣ ሶስተኛ ዮሐንስ ዘጸገሮ፣ አራተኛ ዘጉንድ፣ አምስተኛ ዘኤጎራ ይባላል። እኒህ ቅዱስ ሰው የተወለዱት በ1110 ዓመተ ምህረት ነው። በ1110 ማለት መቼ ነው? የዛሬ 902 ዓመት መሆኑ አይደል? ያረፉ መቼ ይመስላችኋል? በ1610 እድሜ ያያችሁ ድፍን 500 ዓመት ነው የኖሩት። ዮሐንስ ምስራቃዊ የሚባሉ ለምን ይመስላችኋል? ኢትዮጵያዊ አይደሉም፣ በዜግነት እስራኤላዊ ናቸው።
ኢየሩሳሌም ነው ተወልደው ያደጉት። ከዚያ ተወልደው 50 ዓመት በግብፅና በኢየሩሳሌም ኖሮ 450 ዓመት ኢትዮጵያ ኖሩ። 450 ዓመት ሲኖሩ 9 በዓት ነበራቸው። ከ9ኙ በጣም የምናውቃቸው ደብረ ኤጎራ ኢየሩሳሌም አካባቢ፣ ደብረ ሊባኖስ ራሱ ይቅርታ፣ ደብረ ኤጎራ ደብረ ሊባኖስ አካባቢ ነው። ደብረ ሊባኖስ ራሱ፣ ደብረ ጸገሮ፣ ደብረ ገሮ፣ ደብረ ሐዘሎ፣ ደብረ ጉንድ ተክለ ሃይማኖት ጎንድ የምትሉት ማለት ነው። እነዚህን ሁሉ በዓት ከሰሩ በኋላ 50 ዓመት እየተዘዋወሩ ኖሯል። 50 ዓመት ደግሞ ከፀሐይ በላይ ከሰማይ በታች ጠፈር ላይ ጸልየዋል። 50 ዓመት አጠቃላይ የተጋድሎ ዘመናቸው 500 ዓመት ነው። 500 ዓመት ዮሐንስ ዘጸገሮ ዘጉንድ ወዘኤጎራ፣ ዮሐንስ ምስራቃዊ፣ ዮሐንስ እጨጌ ዘደብረ ሊባኖስ የአቡነ ተክለ ሃይማኖት ደቀ መዝሙር ነበሩ። የሚገርማችሁ ነገር እዚያ ሞተለሚን ሲያሳምኑ ዛሬ ወላይታ የሚባለው የጥንቱ የዳሞት ግዛት ላይ አቡነ ተክለ ሃይማኖትን ሞተለሚ በቀፎ አድርጎ ጉድጓድ ሲወረውራቸው ከተወረወሩት ደቀ መዛሙርት አንዱ አቡነ ዮሐንስ ምስራቃዊ ናቸው። በጣም ጽኑ ቃል ኪዳን ያላቸው ደግ ጻድቅ ናቸው። ደብረ ሊባኖስ ሄዱ ብዙ ማለት ደብረ ጉንድ ተክለ ሃይማኖት ሄዱ አይናችን ብዙ ተአምር አይቷል። በተለይ አሁን የወደቀችው ያቺ ድንጋይና እስከ ማይዜኑ የሚባል ሰይጣን አለ። ሄዳችሁ ታውቃላችሁ? እስከ ማይዜኑ የሚባል አቡነ ዮሐንስ ወደ ጎንድ ተክለ ሃይማኖት ሲሄዱ በለሳ ደር ዙሪያ የበለሳ ስፍራ ነው። በበለሳ ወረዳ ስር ነው ያለውና በዚህ በምዕራብ በለሳ ማለት ነው። እና ሄደው እዛ ሲጾሙ ሲጸልዩ አንድ አይሁዳዊ ሰው ጌዲዮን የሚባል አይሁዳዊ ሰው አገኛቸው። አይሁዳዊ ነው፣ ክርስቶስን አያምንም። ነገር ግን ሲያቸው ማን ነህ አንተ? እኔ ኢየሱስ ክርስቶስ አገልጋይ ነኝ፣ ባሪያው ነኝ አሉት። እንኪያስ ሚስቴን ብትፈውስልኝ ርስቴን በሰጠሁ አላቸው። የጎንድ ተክለ ሃይማኖት ርስት አይታችሁታል? አገር ነው። አሁንም እንኳን ድሮማ እስከ ተከዜ ነው ነበር። በጣም ሰፊ ርስት ካላቸው ገዳማት አንዱ እግዚአብሔር ይመስገን አንዱ ጎንድ ተክለ ሃይማኖት እሰጥ ነበር አሉ። ውሰደኛ ነው ቢወስዳት የሚገርመው ነገር 30 ዓመቷ ነው ከጸነሰች። ጽንሱ በማይጸናው ለምን ይመስላችኋል? ማይጸናው ውስጥ ያለው ሌላ ጠላት ነው። ጸሎት አድርሰው ተወለድ ብለው ቢገስጹት ሲወለድ ሸብቶ አርጅቶ እዚያው ሸብቶ ጥርስ ሁሉ ሌላ ቀንድ ሁሉ ያለው ወጣ። በይሄ ላንቺ ልጅ አይሆንሽም ጠላት ነው ብለው ወስደው መቼም አባቶቻችን ሩሃን ናቸው የአጋዘን ወተት እያጠጡ አሳደጉት። ኋላ ግን የማይቻለው ነው ምጸላ ያደረበት። አይታችሁ ከሆነ እዛ ውስጥ ለውስጥ ገዳሙ እንዳለ ያሳነጹት እሱን ድንጋይ እያሸከሙ ሲሸከም 2 ቤት የሚያክል ድንጋይ ይሸከም ነበር። እና አስቸገራቸው። ምን እያደረገ እሁድ የሆነ እንደሆነ ስራ ይሰራል፣ ባለ እግዚአብሔር የሆነ እንደሆነ ይሰራል፣ እመቤታችን የሆነች እንደሆነ ይሰራል፣ በሌላው ቀን ይተኛል። ሆን ብሎ ማለት ነው። እንዲህ እያደረገ ሲኖር አንድ ቀን አቡነ ዮሐንስ ከማረፋቸው ፊት ዮሐንስ ዘጎንድ ጨጌ ዮሐንስ ተራራ አለ፣ አለት ነው፣ ምንም መውጫ የለውም፣ ረጅም ነው ተብት። እዚያ መሀል ላይ አባታችን በክንፍ ይወጡና መሀል ላይ ዝም ብሎ ቆሞ ያጠናል። እቺ የምታክል ሽራፊ ድንጋይ እዛች ላይ ቆሞ ዛሬ የማይጠንቱ ጥቁረት አለ። በላይ መጥቶ እዚህ መነኩሴ ማረፍ ስገለው ነው ብሎ ቤት የሚያክል ድንጋይ መጥቶ አናታቸው ላይ ድንጋዩ ተወርሮ መጥቶ አናታቸው ላይ ድረስ ስንዝር ሲቀራው ቀና ብሎ ቢወጥ እዛው ቆመ፣ ጥላ ሆነላቸው። የሚገርማቸው ነገር አየር ላይ ነው ቆመ፣ የያዘው ነገር የለም። ይሄ ድንጋይ የወደቀ በ1993 እኛ የሄድን ጊዜ ነው። በ93 ልክ የዛሬ ድፍን ዓመት ይገርመኛል። ለ550 ዓመት የቆየ ድንጋይ ምን ነክቶት እንደወደቀ አላውቅም። ባሉ ላይ የነበረ ድንጋይ በ93 ነው የወደቀ። ኋላ ምን አሉ? አይ እኔን እንዲያስቸግረ ልጆችንማ አያስተርፋቸውም። ስለዚህ መፍትሄ ላብጃሉና ረጅም ጉድጓድ ቆፍራሉት። አስቆፈሩት፣ አላወቀም። በልስቲ ግባሉት፣ ገባ፣ ዘጉት፣ በትምህርተ መስቀል አማተሙ። ከዚህ በኋላ እዚህ እንዳትወጣ አለ። ከውስጡ ምን አለ? እስከ ማይዜኑ እስከ መቼ ነው የምታሰር አላቸው። እስከ ይመጽእ ክርስቶስ ዳግም፣ ክርስቶስ ዳግም እስኪመጣ እዛው ትታሰራለህ። በዚህ ምክንያት ማታ ማታ አበው እነዚህ የዘጉቱ ሲጸልዩ ኡሙ ይላል፣ ይጮሃል። እስከ ማይዜኑ ጮኸ ይባላል። ድምፁ ሁሉ ይሰማል ላደላቸው ሰዎች አሁን ድረስ ማለት ነው። ጎንድ ተክለ ሃይማኖት ማለት እኮ እንኳን የአቡነ ዮሐንስ ታሪክ እኛ የምናውቃቸው በደመና በክንፍ የሚበሩት እና ባህሩን እንኳን እኛ በዓይናችን አይተናል። ጎንድ ተክለ ሃይማኖት የስንት ቅዱሳን ግን መከረኛ ነው።
ሱስንዮስ አጥፍቶታል። ደርቡሽ አጥፍቶታል። ጣሊያን አጥፍቶታል። መከረኞች ናቸው በጣም ሲበዛ። ቦታው ድንቅ ቦታ ነው። የአቡነ ዮሐንስ በረከታቸው ይደረብን። አጽማቸው አሁን የሚገኘው ደብረ ኤቦራ ነው። ወደዚያ ባረፉ በ158 ዓመት አፍልሰዋቸው ስጋቸውን ማለት ነው። በ30 ሐዋርያው ቅዱስ ሱሪያል። ቅዱስ ሱሪያልን እንተዋወቀው እስቲ ነው በደንብ እንደው ብናውቅ። ቅዱስ ሱሪያል በማዕረግ ከነ ቅዱስ ኡራኤል ከነ ቅዱስ ራጉኤል ሁሉ ይበልጣል። ማበላለጥ አይገባም አይደል? እንድታውቁት እንድትረዱት ነው እንጂ ሚካኤል ይበልጣል፣ ገብርኤል፣ ሩፋኤል ይበልጣል አስፈላጊ ነገር አይደለም። ሁሉም የራሳቸው ክብር አላቸው። ነገር ግን በማዕረግ እግዚአብሔር በአስር ነገር ላይ ሲሾም ሚካኤልን ሾመ አንደኛ፣ ቅዱስ ገብርኤልን ሁለተኛ፣ ቅዱስ ሩፋኤልን ሶስተኛ አድርጎ አራተኛው ቅዱስ ሱሪያል ነው። በእርሱ ስር ያሉ መላእክት ስልጣናት ይባላሉ። የ10 ነገድ አለቃ ሱሪያል ሩሩ መልአክ። በእውነት በ27 ወራዊ በዓሉ ነው። በ30 ቅዳሴ ቤቱን የነበረው 3 ስም አለው። እስራኤል ይባላል፣ ሳፍራ ይባላል፣ ሱሪያል ይባላል። ኖህ መርከብ ሲሰራ ድፍን 100 ዓመት መርከቡን ያሰራው እሱ ነው። ከገነት ቀሊላን እንጨቶችን እያመጣ መርከቡን የሰራለት ያገዘው ቅዱስ ሱሪያል ነው። የሰማዕታት ረዳት ነው። በረከቱ ይደረብን። ሐዋርያው ቅዱስ እንድርያስ ዓመታዊ በዓሉ ነው፣ የታምር በዓሉ ነው። እሱን የዛሬ ወር እናነሳዋለን ነሐሴ 30 ስለሚከበር። ሌላኛው ቅዱስ ጢሞቴዎስ ነው። መርቆሬዎስ እና ኤፍሬም ገሊላውያን ሰማዕትነት ተቀብለዋል። የአፄ ናኦድ ሚስት እናታችን ንግሥት ማርያም ክብራ በጣም ተወዳጅ ደብረ ሊባኖስ የተቀበረችው ነዳያንን የምትመግበው በዚያ በረሃብ ዘመን ነዳያንን በማብላቷ ጾምና ጸሎትን በመውደዷ ከቅድስና ማዕረግ ከባሏም ልጇ ሮማን ወርቅ እናቲቱ ማርያም ክብራ አባታቸው አፄ ናኦድ ሦስቱም በጽድቅ ማዕረግ ደርሰዋል። ደጎች ነበሩ። የዚያን ቀን አስገራሚው በዓል ቅዱስ ጳውሎስ ነው አይደል? መናኙ ቅዱስ ጳውሎስ ሐዋርያው አይደለም። ምጽዋትን ይወዳል። ምጽዋት ከመውደዱ የተነሳ ሀብት ንብረቱ አለቀበት። ሚስትና 2 ልጆች አሉት። ልጆቹን ጠርቶ ልጆቼ ልሽጣችሁ እስመ መላኪነ አንተ ጌታችን ነህ። ለምን አስተምሯቸዋል። ፈሪሃ እግዚአብሔር አባትና እናትን ማክበር አስተምሯቸው። ልሽጣችሁ ምን መጸውተው አጥቻለሁ ልሸጣችሁ ነኝ አላቸው። ሽጠን ወስዶ ሸጣቸው። ተሸጡ። አንዱ በበኩሩ ሁለተኛው ተሸጡ። ያማለቀ ስንክሳር ጠቅሎ በአንድ ላይ ነው የሚጽፈው። ሚስቱን አንቺ እቴ እንግዲህ አሁን መጸውተው አጣው ደግሞ አንቺንም ልሸጥሽ ነው እንግዲህ ሽጠኝ ወስዶ ሸጣት። እሷን እሱም አለቀ ተመጽውቶ። ማን ቀረ? ራሱ ሄዶ አንዱ ገዳም ማንኳኳት አበምኔቱ ከፍቶ ምን ነው ልጄ ምን ፈለግ? ይግዙኝ። ምን ነው የምገዛ? እኔን ራሴ ይግዙኝ፣ ባሪያውኛ ያገለግሉታለሁ። እግዚአብሔር ያደረባቸው ናቸው። ገብቷቸው እገዛለሁ ግን አለ አንዲት ቀን ይስጡኝ፣ የእረፍት ቀን እችን ገንዘብ ለነዳያን እስከማካፍል ድረስ አላቸው። ወስዶ ለነዳያን አካፍሎ ሽንት ቤታቸውን ይጠርጋል። የገዳሙን እንደ ባሪያ ሲያገለግላቸው ኖሯል። እንደ ባሪያ ሲያገለግላቸው ይውላል። ሲያማቸው ድስስ አድርጎ ይፈውሳቸዋል በጸጋው። ሚስቱን የት ነው የሸጣት? ሴቶች ገዳም። ልጆቹን የት ነው የሸጣቸው? የወንዶች ገዳም። የተለያየ ገዳም ነው የሸጣቸው። በዛው መናኙ ነው። እነሱ እንደ ባሪያ እያገለግሉ በፍጹምነት ደርሰዋል። በረከታቸው ይደረብን። እንዴት ዋላችሁ? ልሽጣችሁ መቼም አያደርገውም ብላችሁ ነው አይደል? እንኳን መሸጥ። አሁን ልጅ እያለው አባቴ ገበያ ይዞኝ ሲሄድ እህሉን ለምሳሌ ቀለል ያለች 15-20 ኪሎ ከሆነች ተሸከም ነው ይመጣል። ለዚህ ብዬ ደግሞ ለሰራተኛ ለከፍል ነው ተሸከም ነው ይላል። እና ገበያ እንሂድ ሲለኝ ኧረ ወገቤን አሞኛል። አንድ ቀን ሲያቀብጠኝ ሄድኩላችሁና ኧረ እኔ ለሰራተኛ መከፍለው የለኝም ብሎ አንድ ማድጋ አለ 15 ዓመት እንኳን የሚሆነኝ አይመስልም። ሳምንት ወገቤ ተቆርጦ ታምሜ ተኝቻለሁ። ጨክኖብኝ ነው ግን አልገባውም። እሱ ትችለዋለህ አለኝ። አዎ ሱሪ ያለች አይደል እንደዚህ ስፖርት እየተባለ እና መታዘዝ ሲባል ለወላጅ መታዘዝ ሲባል እስከዚህ ድረስ ይደርሳል። አንዳንድ ጊዜ እስከዚህ ድረስ ይደርሳል እና ዋናው ትልቁ እንድናውቀው እንድናስተውለው የሚያስፈልገው ነገር የቅዱስ ጳውሎስም እኔም ልሽጣችሁ አልልም
ምክንያቱም መሸጥ ካለብኝ መጀመሪያ ቤት ያለውን ነው መሸጥ ያለብኝ። አዎ ከዚያ ቀጥሎ ራሴ ነኝ እንጂ እናንተን እንዴት ብዬ አይምቢ ካለ እንግዲህ እሺ የኛውን ተውና ያኛውን አምጣ ውስጥ ሰማን። እንዴት ዋላችሁ? ድምፅ ማጉያውም ስራ። በነገራችሁ ላይ ሰዓት አለኝ እያልኩ እኮ እንደ ልብ የተዝናናው መሰለኝ። ገና ከሩብ ነው 12 ማለት ነው። ሁልጊዜ እንደዚህ በሆነ እንደው እና ቅዱስ ጳውሎስ እንዲህ ያለ ጸጋ የነበረው ቅዱስ ሰው ነው። እግዚአብሔር በእውነት ልቦናውን በረከቱን ያሳድርብን። ነሐሴ 1 ቀን የእመቤታችን የድንግል ማርያም ፍልሰቷ መግቢያ ቀን ነው። የነሐሴ መግቢያ ቀን ላይ ከምናከብራቸው ቅዱሳን መካከል አንዷ እናታችን ቅድስት ሐና ናት። እመቤታችን እንደምትጸንስ የመጀመሪያውን ዜና የሰማችው ነሐሴ 1 ቀን ስለሆነ እናስባታለን። ነቢይት ሐና 84 ዓመት በቤተ መቅደስ ያገለገለችው የፋኑኤል ልጅ ከነገደ አሴር ያቺ ቅድስት እናት የዚያን ቀን አስበናታል። ሶፊያ ንግስት ከልጆቿ ጋር የዚያን ቀን አስበናታል። ቅዱስ አቦሊ እኔ አርኬ ላይ በጣም ደስ አርኬ የሚባል ጸሎት አለ። አርኬ የሚባል ሁለት አይነት አርኬ ነው ያለ። የማህሌት አርኬ አለ፣ የስንክሳር አርኬ አለ። የማህሌቱ አርኬ ላይ ዘቴዎድሮስ ቅንዋተ ወዘፋሲለደስ ወዘገላውዲዮስ ርግዘተ ዘፍቅጦር ወዘፋሲለደስ ከመ እንተ ፈረስ ተለጉሞተ ዘታኡክልያ ስደተ ወዘዮስጦስ ቅስፈተ ወዘወልዶሙ አቦሊ ዘአነዳው ዝህቀተ ተዘኪረከ ክርስቶስ መሐረኒ ሊተ ሩቀ መዓት ወብዙኃ ምሕረት ወጻድቅ አንተ። ግዕዝ የምታውቁ ብትሆኑ እንዴት ይገርማል! ጌታ ሆይ የቴዎድሮስን በ153 ችንካር መቸንከር አስብ። የገላውዲዮስን በጦር መወጋት አስብ። ፋሲለደስና ፊቅጦር አፋቸውን እንደ ፈረስ መለጎማቸውን አስብ። ታውክልያ መሰደዷን ቤተ መንግስት አስብ። ዮስጦስ አካሉ እስኪያልቅ መገረፉን አስብ። አቦሊ ቆዳውን መገፈፉን አስብ። ይህንን ሁሉ አስበ እኔን ማረኝ፣ አንተ መዓት የራቀ ምሕረት የበዛ ጻድቅ ነህና ብሎ ነው የሚለምነው እኮ። ከዚህ መለመኛ መካከል ከሰባቱ ቅዱሳን አንዱ ቅዱስ አቦሊ ነው። ከገድሉ ጽናት የተነሳ ቆዳውን ጎፈው አሸዋ ሞልቶ አሸክሞታል። ደህና ዋላችሁ። ቅዱስ አቦሊ አንድ ሰውዬ ቤት እሰራለሁ ብሎ በዘመኑ አበስኪሮ ነው የሚባል ሰው ቤት እሰራለሁ ብሎ ያለውን ቤት አፍርሱልኝና አዲስ ነው የምትሰሩልኝ ያላቸው። እናፈርሳለን ብለው ከላይ ወጥተው ሲረገጡት 16 ሰው 2 ልጆቹን ጨምሮ 18 ሰው ተንዶ ገደላቸው። እየጮኸ ልብሱን እየቀደደ እያለቀሰ ወደ ቅዱስ አቦሊ በፈጣሪ ስም ልጆቹን አስነሳልኝ፣ በፈጣሪ አምናለሁ፣ ከሃዲ ነበረ፣ አምናለሁ አስነሳልኝ አለው። ቅዱስ አቦሊ ጸሎት አደረሰና የተገፈፈ ቆዳውን ጣል ቢያደርግባቸው 18ቱም ከሞት ተነስተዋል። እግዚአብሔር ቃል ኪዳን ሰጥቶታል። በመከራ ያለ ሰው የአቦሊ አምላክ ብሎ ቢጠራኝ እደርስለታለሁ፣ በምድር በሰማይም ገሃነመ እሳትን አላሳየውም ብሎ ቃል ኪዳን ገብቶለታል። በረከቱ ይደርብን። ታላቁ ጰላሞን የዚያን ቀን ዓመታዊ በዓሉ ነበር፣ የጳኮሚስ አባት። ሌሎኞቹ ቅዱሳን ዮሴፍና ኒቆዲሞስ ጌታን የገነዙ። ባጭር ዮሴፍ የአርማትያስ ሰው ነው፣ ሀብታም ነው፣ ባለጠጋ ነው። ከ72 አርድእት ተቆጥሯል። ነገር ግን እየፈራ ተደብቆ ነበረ ጌታ የሚከተለው። ኋላ ግን የፈተና ቀን መጣ። ኒቆዲሞስ የአይሁድ አለቃ ነው። ጌታን በሌሊት መጥቶ ጠይቆታል። አይሁድን ተከራክሯል። ሁለቱም ጌታን ተደብቀው ነበረ የሚያከብሩት የሚከተሉት። ደህና ዋላችሁ። ሁላችንም በእግዚአብሔር ፊት የምንጠየቅባት ጊዜ አለች። ሃይማኖታችሁን አሁን አንድስ የሚያክል ዝም ብለህ እንደ አንድያህን ደረትህን የሚያክል መስቀል አንጠልጥለህ ትሄዳለህ አይደለም? በውጭ እንደዚህ አድርገን እሷን ማድረግ ዋጋ የሚያስከፍልበት ቀን ሲመጣ ያኔ ካደረግካት ጽድቅ ነው። አሁንማ ጌጥ ነው። አሁን መስቀሉ ጌጥ ነው። ብዙዎቻችን መስቀሉን አምነህ ነው እኮ አይደለም እናስብ፣ ይታወቃል።
በመስቀሉ የሚያምን ሰው መስቀሉን አድርጎ ክፉ ይሰራል? ንገሩኝ። ጠቅላላ የአራዳ የፒያሳ ወጣት የሚደባደብ መስቀል አንጠልጥሎ አይደለም? መስቀሉ ጌጥ ነው። ልክ እንደ ራፐሮቹ ማለት ነው። መስቀልነቱን አያምኑት ማለት እነሱ ግን ይዘፍኑበታል። ደረታቸው ላይ አንጠልጥለው ይዘፍኑበታል። ሲፈልጉ ደግሞ ይዘቀዝቁታል። አይታችኋል? አሁን ከሆነ ዘፋኞቹ የመስቀሉን ማንጠልጠያ በታችኛው በኩል ያደርጉታል፣ በረጅሙ። ያ ሲሆን መስቀሉ ወጡ ስርዓት ይዘቀዘቃል። ሲፈልጉ ጫማቸው ላይ ያደርጉታል። የእነዛ ተሳታፊዎች እየሆነ ነው። መስቀል ክቡር ነገር ነው፣ ማወቅ አለብን። የፈተና ቀን መጣ። አይ ከዚህ በላይ ቁርጥ የለም ብሎ የሚገርማችሁ መንፈስ ቅዱስ ያደረበት ሰው ጥሩ ነው። ዮሴፍም በራሱ ነው እኮ የመጣ፣ ኒቆዲሞስም በራሱ ነው። ዮሴፍም ከአርማትያስ ተነስቶ ከዚህ በላይ የለም በሱ የደረሰበት በእኔም ይድረስብኝ እንጂ የጌታዬ ስጋ መስቀል ላይማ አያድርም ብሎ መጥቶ ጲላጦስን የጌታዬን ስጋ ስጠኝ ብሎ ሲመጣ ኒቆዲሞስም ደግሞ ሲመጡ ተመሳሳይ ነገር ይዘው አልመጡም። ዮሴፍ ድርብ በፍታ ነው ይዞ የመጣ መገነዣ፣ ኒቆዲሞስ ደግሞ ሽቱ ይዞ ነው የመጣ። ለገንዘብ ሁለቱ አይደል የሚያስፈልጉ? ከች ኒቆዲሞስን ስጠን ስጋው፣ ምክንያቱም ከክርስቶስ የተባበረ ሁሉ እሱ የደረሰበት ተብሏል እኮ። ጲላጦስ ሰጣቸው። ስጋ ኢየሱስ አምላክ ከመይቢት ስቁለ ሀበ ጲላጦስ መስፍን ሰናይ ሰአለ ተብሎለታል። ለምነው ኋላ ቢሄዱ የጌታ አካል በግርፋት ተነታትፎ በችንካር እጁ ተቆራርሶ ሌላ ሆኖ አገኙት። ከመስቀሉ መሰላል አምጥተው ወጥተው ታቅፈው እየሳሙ ይዘውት ወረዱ። በዚህ ድንግል ማርያም አለች፣ ትወድቃለች፣ ትነሳለች። ዮሐንስ ወንጌላዊ እሷን ደግፎ ይዞ ያለቅሳል። እነሱ እንባቸው ከስጋው ላይ ይጠፈጠፋል። በእጃቸው ደሙን ይነካል። ክብራቸው ነው። ኋላ እንደዚያ የቆሳሰለ የተነታተፈ አካሉን ይስሙታል። እየሳሙ ገንዘው በክብር በሽቶ አድርገው ወደ ጎልጎታ ሲወስዱት በተለይ ሲገንዙት ወአንበስበሰ አዕይንት ይውላል። አይኖቹን ግልጥልጥ አደረገባቸው። ደነገጡ። ምክንያቱም በስጋው እንጂ በመለኮቱ ሞት የለበትም። እንደ ምን እያሉት ስለሆነ ነው እንደዚያ ያደረገው። እያለቀሱ ሞትከኑ መንሥኦሙ ለሙታን፣ አንተ ሙታንን የምታስነሳ ሞትክን። ደከምከኑ መጽንዖሙ ለድኩማን፣ አንተ የደከሙትን የምታበረታ ደከምክን እያሉ ከዛ ግልጽ አድርጎ እንደ ፍጡር ሞትክ ደከምክ ትሉኛላችሁ? እሳ ጌታ ሆይ እንዴት እንበል ታዲያ? አድምጡ ተመልከቱ አላቸው። ቀና ቢሉ ሰራዊተ መላእክት ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት እያሉ እያመሰገኑ እነሱ ቅዱስ እግዚአብሔር ቅዱስ ኃያል እያሉ ዛሬ ኪዳን እናድርሰው እንዲያ እያሉ ቀብሮታል። ኋላ ጌታ ቃል ኪዳን ሰጧቸዋል። ኦ ዮሴፍ ወኒቆዲሞስ እደው ክቡራን፣ የተከበራችሁ ዮሴፍና ኒቆዲሞስ በከመ ገነዝክሙኒ ወሰአምክሙኒ ወአክበርክሙኒ አነኒ አከበረክሙ ወስመክሙ ወአነብረክሙ ዲበ መንበረ ሶፎር ሰማያዊ። ስማችሁ አክብራችሁ ገንዛችሁ እንደቀበራችሁኝ እኔም አከብራችኋለሁ፣ በፍቅር ስማችኋለሁ፣ ሶፎር በሚባል በመንግስተ ሰማያት በዕንቁ ወንበር አስቀምጣችኋለሁ ብሏቸዋል። ለሁለቱም ድንቅ ድንቅ ታምራት ተደርጎላቸዋል። ዮሴፍን ቢያስሩት ጌታ በስልጣነ ቃሉ እስር ቤቱ እንደታተመ ይዞት ወጥቷል። የፈያታዊ ዜማን ታሪክም የሚተረክ እዚያው ላይ ነው። እግዚአብሔር አምላካችን የዮሴፍን ኒቆዲሞስን በረከት ያሳደረብን። በሁለት እናታችን ቅድስት አትናስያ ታውቃታላችሁ፣ ከኃጢአት የተመለሰችው በጎ ስራ ስንቅ ነው። መልካም ሰው ነበረች። ወላጆቿ የተውላትን ሀብት እንግዳ መቀበያ ያደረገችው። ክፉ ሰዎች መጥተው ለምን በከንቱ ትደክሚያለሽ? ተዝናኝ፣ ዘና በይ ብለው በመዝናናት ስም ገንዘቧን አስጨርሰው ስትመጸውተው ያላለቀ ስትዝናናበት አለቀ። ኋላ ገንዘብ ብታጣ ምን ችግር አለው? ቆንጆ አይደለሽ አካልሽን ማትሰጭ ብለው ዘማ አደረጓት። ይህን ዜና መነኮሳት ሲሰሙ አለቀሱ። ያቺ ደግ ሴት ምን እናድርጋታለን? ይህንን የሚችል ዮሐንስ አፂር ነው ብለው አባታችን አቤት ኧረ እባክህ አትርፋት ሂድና ስለ እግዚአብሔር ፍቅር ብለህ አባቶች በጸሎት አስቡኝ አላቸው። አንድ ስለ ትሕትና ነው፣ ሁለት አጋንንት ወደ ሰለጠኑበት ቦታ ነው የሚሄድ እና ሲሄድ እየጸለየ መዝሙረ ዳዊት እየደቀመ እሷ ደጅ ሲደርስ
ብላቴናዋን ያቺ ወንድ የምታስገባ የምታስወጣው ይፈልግሻል በያት። ለምን ስትለው ያው ለተለመደው ስራ አላት። መቼም እንደዛ ካላላ አታስገባውም። ገብታ ኧረ ወንድ ይፈልግሻል ስትላት ለባብሳ ምናምን ብላ፣ መቼም ለባብሳ ሲባል እንደምታውቁት ግማሹ ራቁት ነው። ሄዳ አልጋዋ ላይ ቁጭ ሲገባ አማተበ። መኒ ሆንኩ ማእከለ ጽላለው ተሞት ይፈርሁ ለኩ ይስማ አንተ ምስሌ መዝሙር 22 ላይ በጨለማ በሞት ጥላ መካከል እንኳን ብሄድ ክፉን አልፈራውም አንተ ከኔ ጋር ነህ እያለ ገብቶ ምርር ብሎ አለቀሰ። ምን ነው ሰው ከኔ መጥቶ ይስቃል፣ ይጫወታል፣ ይዝናናል እንጂ ያለቅሳል? ምን ያስለቅሳል አለች። ልጄ አንቺ ታስለቅሽኛለሽ። እንዴት አለ? እልፍ አእላፍ አጋንንት ጭንቅላትሽ ላይ ተቀምጠው እየጨፈሩብሽ ነው። እሱም ያየው ሌላ፣ እሷ የምታየው ሌላ። አባቴ ታዲያ ምን ላድርግ አለችው። ንስሐ ግቢ አለት። እግዚአብሔር ይቀበለኛል ከዚህ ሁሉ ኃጢአት? ይቀበልሻል፣ እሱ መሐሪ ነው አለት። እንግዲያውስ ከአንተ ጋር ውሰደኝ፣ እዚህ አትተውኝ አለችው። ለምን? እነዛ ክፉ ሰዎች አሉ፣ መልሰው ወደዛ ዘቅጥ ነው የሚከቷት። ውሰደኝ አለችው። እሺ ጫማ አልለበሰችም። በላያ ልብስ ጣል ከማድረጓ በቀር ልብስም አልቀየረችም። እሱ ፊት ፊት፣ እሷ ኋላ እየተከተለች ስንክሳር ላይ ታሪኩ በኩሉን የተጻፈው እግሯ የሄደበት ቦታ በሙሉ የደም መስመር ሰርቷል። እንቅፋት እየመታት ያለምለም እግሯ መንገድ ላይ በጣም ሲደክማት ሲመሽ በአንቺ ወደዚህ አርፍ ብሎ መኝታ አዘጋጅቶላት እሱ ሲጸልይ ነው የሚያድር። ሌሊት ላይ ቅዱሳን መላእክት አንድ የጻድቅ ሰው ነፍስ ሲያሳርጉ ያለ አይገሩ የማን ይሆን እያለ እያደነቀ ቢሄድስ ሞታ አርፋ አይ ጌታዬ ምነዋ ለንስሐ ጊዜ ብትሰጣት ሲል ከሰማይ ጌታ ምን አለው? ገና ቃልህን ሰምታ እግሯን ከቤት ስታስወጣ ነው ታድገለኪ ኃጢአትኪ ኃጢአትሽን ይቅር ብዬሻለሁ ያልኳት። እንዲያውም ከጻድቃን ደምሬያታለሁ። ከዚህ በኋላ እንደ ቅዱሳን ታስባለች። ዛሬ ቅድስት አትናስያ ትባላለች። ንስሐ የኔ ያክል አቅም አላት። ገና እኮ ነው ወጣ ቀኑና ሳትቀበል በረከቱ አይደረብን። እናታችን ድንግል ኢዮጵራክሲያም የዚያን ቀን ዓመታዊ በዓሏ ነበረ። በሶስት ማለትም ትናንት ታላቁ አባ ስምዖን ዘአምድ ከ50 ዓመት በላይ ምሰሶ ላይ የቆመ የሚገርማችሁ ቆሞ ሲጸልይ ጸላይ ሰናያት ስለቀናበት ቀኝ እግሩን መታው በሳት ሰንሰለት። እግሩ ቆስሎ በአንድ እግሩ ብቻ በጣም ረጅም ዓመታት ኖሯል። በአንድ እግሩ ቆሞ ለእናንተ ስትሰሙት ሊሰቅ ይችል ይሆናል። ነገር ግን ከተመታው እግሩ በየቀኑ ትል እየወደቀ ነው ይኖረው። አዎ ለመስማት ያሰቅቃል። አባቶቻችን ግን ችለውታል። ለማን ሲሉ? ከሰማይ ለእግዚአብሔር ፍቅር፣ ከምድር ለሰው ልጆች ሲሉ እንደዚህ ሆነዋል። አባታችን እንደዚህ ሆኖ ሽፍታ እንኳ ማለት ነው መጥቶ ትክ ብሎ አይቶት ሽፍታው አልቅሶ ክርስቲያኑ ነው ተጸጽቶ ጸድቋል። ሽፍታው እንኳ እና ሳይመን ዘስታይላይት ይሉታል እነሱ። ስምዖን ዘአምድ ምሰሶ ላይ ቆመው። በነገራችሁ ላይ ዘይት ነግራችኋለሁ። አጋቶን ዘአምድ አለ፣ ዳንኤል ዘአምድ አለ፣ ስምዖን ዘአምድ አለ፣ ሉቃስ ዘአምድ አለ። እነዚህ አራቱ የሶሪያ ቅዱሳን ናቸው። አንዱስ ወደ ግብጽ ወርዷል እና ምሰሶ ላይ የቆሙ አንድም ስምዖን አምዳዊ እንደ ምሰሶ የተቆጠረ ነው። በረከቱ ይደረብን። ቅድስት ሶፊያ ንግስትም ትናንት ነበር። ዛሬ አባ ማቴዎስ ገዳማዊ ከቅዱስ ሕዝቅያስ ጋር ማለት ነው። ነገ ስንት ቀን ነው? 5 አይደለም? ንገሩኝ። የእንታ ጉባኤ እዚህ ይኖራል። የአባታችን የገብረ መንፈስ ቅዱስና ሐዋርያት፣ የኛ የራሳችን ደግሞ በዚያው እንቀጥላለን። የእመቤታችን ነገር ማለት ነው። ነገ ካለ አብርሃም ገዳማዊ ዓመታዊ በዓሉ ነው። አባ ፊልጶስ ዘደብረ ቢዘን፣ ደብረ ቢዘን የኤርትራውን ገዳም የመሰረቱት ታላቁ ጻድቅ አቡነ ፊልጶስ። እናታችን ቅድስት አውዶክሲያ ሰማዕቷ ልደቷ ነው። እንደዚሁም ሐራዊ መስተጋድል ቅዱስ ዮሐንስ ዓመታዊ በዓሉ ነው። በ6 በጣም ደገኛ በዓል፣ በጣም የምንወደው በዓል። እኔ በነገራችሁ ለእህቶቻችን እንደዚህ ይገርመኛል። እናታችን ቅድስት ማርያም መግደላዊትን ብቻ ያ በነበረችበት ዘመን አብሬያት የነበርኩ ሁሉ ነው የሚመስለኝ። ዝም ብዬ እንደዚህ ቅርብ እንደዛ ነው የምትመስለኝ። እና ቅድስት ማርያም መግደላዊትና ማርያም እንተ እፍረት ያልዓዛር እህት ሁለቱ ይገርምኝ። እና ቅድስት ዮሐናና ደግሞ ቅድስት ሰሎሜ ብቻ ቅዱሳት አንስት ያስገርሙኛል። ማለት ስለሚሰሙ መሰለኝ፣ ቅርብ ስለሆኑ መሰለኝ። ቅርብ ናቸው፣ ለሁላችንም ቅርብ ናቸው በእውነት። እንደ ነገር ስናገር የእነሱን ፍቅር መናገሬ ነው፣ ሌላ አይደለም። መውደዳቸውን እኔ መውደዴን ሳይሆን እነሱ መውደዳቸውን
እናታችን ቅድስት ማርያም መግደላዊት እኮ ማለት ከዛ የኃጢአት ሕይወት ተመልሳ እግዚአብሔር አጋንንቱን አርቆላት እንዴት እግዚአብሔር እንዴት እንዳከበራት ተመልከቱ እስኪ። ከእመቤታችን ቀጥሎ ከፍጥረት ሁሉ አስቀድሞ ትንሣኤው ለሷ ለሐዋርያት የምስራች ለዓለም የምስራች ጌታ ተነሳ ብሎ የነገሩ ሐዋርያት መጀመሪያ እኮ የምስራች የሰሙ ከቅድስት ማርያም መግደላዊት ነው። በነገራችሁ ላይ የ36ቱ ቅዱሳት አንስት አለቃ ነበረች። ሰብሳቢያቸው እሷ ናት። እሱ ብቻ እንዳይመስላችሁ ሁሉም ስርዓት አለው አይደለም። 36ቱ ቅዱሳት አንስት 8000 ቤተሰብ ይመግቡ ነበር አይደለም። 12ቱን ሐዋርያት የምትመግብ ቅድስት ማርያም መግደላዊት ናት። እሷ ናት። እሷ የሰራችውን ነው የሚበሉ፣ ሌላ አይሰራም። በዚህ ምክንያት ራሱ ሌላ ታሪክ አለ። እንዲያውም ገና ሳይደርስ የነገርኳችሁ እና ክብራት እንዘክራት ብዬ ነው። ቅድስት ማርያም መግደላዊት በረከቷ አይደርብን። ቤተክርስቲያኗ እኮ አክሱም አለ። እንገርም ሄጄ አይቼዋለሁ አንድ ጊዜ። የዚያኑ ቀን አቡነ ኢዮስያስ ኢትዮጵያዊ ጻድቅ የአፄ አምደ ጽዮን ልጅ ናቸው። ዓመታዊ በዓላቸው ነው። አባ ዊጻ ዓመታዊ በዓላቸው ነው። ቅድስት ኢየሉጣ ዘቂሳርያ በ7 የእመቤታችን የንጽሕት ቅድስት ድንግል ማርያም ዓመታዊ ጽንሰቷ፣ ኢያቄም ወሐና አብሳሪውን ቅዱስ ገብርኤልን በመታሰቢያ ደረጃ ብስራቱ እንኳ በ30 እና በ1 ነው፣ ግን ጽንሰቷ በ7 ስለሆነ አብሮ ይታሰባል። አፄ ናዖድ የኢትዮጵያ ንጉሥ፣ ቅዱስ ዮሴፍ የያዕቆብ ልጅ ዮሴፍ ጻድቅ በግብፅ የነገሰው፣ አባ ጢሞቴዎስ ሊቀ ሐዋርያት ቅዱስ ጴጥሮስ የዚያን ቀን የሐዋርያት አለቃ ተደርጎ የተሾመበት ቀን ነው። ዓመታዊ በዓሉ ይታሰባል። በ8 አልዓዛር ካህኑ የኦሪቱ አልዓዛር ከሚስቱ ሰሎሜ ከ7ቱ ልጆቹ ጋር ሰማዕትነት የተቀበለበት የዚያን ቀን ዳጋ እስጢፋኖስ ታውቃላችሁ? ጣና የዳጋ እስጢፋኖስ መስራች አቡነ ሂሩተ አምላክ ዓመታዊ በዓላቸው። ሌላ አቡነ ዮሐንስ ዘስውር የአቡነ ተክለ ሃይማኖት ተማሪ አይደለም የልጅ ናቸው። ከደብረ ሊባኖስ 8 እረኞች አንዱ እሳቸው ናቸው። 8ቱ ቅዱሳን እረኞች አንዱ ዮሐንስ ዘስውር ነሐሴ 8 ነው የምናገረው። ነሐሴ 9 ቀን አባ ኦሪ ቀሲስ ሰማዕት እና ጲላጦስ ሊቀ ጳጳሳት። በ10 አቡነ አብየ እግዚእ ጻድቁ በኃይለ ተከዜን ከፍለው አሕዛብን ያሳመኑበት ዓመታዊ በዓል ነው። ታቦት አናወጣም፣ ምክንያቱም በ16 ይነግሳል። ማሕሌቱ ግን ይደምቃል። ቅዳሴውም ማሕሌቱም አለ። አብየ እግዚእ ጻድቁ ቃል ኪዳን ዕለታቸውም ስለሆነ ያን ቀን መታችሁ በረከት ተሳተፉ። ቅዱስ አርስጥፎሮስ፣ ቅዱስ መጥራ ዓመታዊ በዓላቸው። በ11 ቅዱስ ሞይስስ እና የቅዱስ ፋሲለደስ ማህበረተኛ ቅዱሳን አሉ። በ12 ጻድቅ ንጉሥ ቅዱስ ቆስጠንጢኖስ የምንገናኘው የነገረቡ የወዳኛው ሳምንት መቼ ነው የሚሆነው? በ12 የቅዱስ ሚካኤል ወርኃዊ መታሰቢያ ነው የምንገናኝ። የሥላሴ ቸርነቱ የእመቤታችን ጣዕመ ፍቅሯን የቅዱሳን በረከት ሁሉ ይደርብን። ለምስጋና እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረነ አመዳግም ምጽአቱ እያስታፍረነ እሰቦተ ስሙ ያንቀሐነ ወበአምልኮቱ ያጽንዐነ እግዝእትነ ማርያም አይርጊ ጸሎተነ ዋስተስሪ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛብልዐነ ዘንተ ህብስተ ወለዘአስቴነ ዘንተ ጽዋዓ ወለዘሰርዐ ለነ ሲሳየነ ወአራዘነ ወለዘተአገሰ ለነ ኩሎ ኃጢአተነ ወለዘወሃበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት መላለም ምሕረቱ ናብሎቱ ስብሐተ ባኮቴተ ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ይትአኮቶ ይሰብሐ ስሙ ለእግዚአብሔር ወትረ በኩሉ ጊዜ ወበኩሉ ሰዓት
ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ እርጥብ ለጤሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ ሁሉ እግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም እንበል። ሰላም ለኪ ዘንሰግድ ለኪ ንግሥተ አድኅኖ ማርያም ምንን አስተበኩኪ ማርያዊ ተማይጸነብኪ በእንታና ምኪ ወያቄ ማቦኪ ማህበረነ ዮም ድንግል ባርኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ተአብዮ ነፍሴ እግዚአብሔር ወተታሰይ መንፈሴ በአምላኪው መድኃኒ እስመ ርእየ ሕማማ ለአመቱ ናሆ ሚእዜሰ ያስተበጽኡኒ ኩሉ ትውልድ እስመ ገብረ ሊተ ኃይለ አብያት ወቅዱስ ስሙ ወሳይሉኒ ለትውልደ ትውልድ ለለ ይፈርጉ ገብረ ኃይለ በመዝራይቱ ወዘረውም ለለ አብዮ ህሊና ለቦሙ ነዘቶሙ ለኃያላን መናብርቲሁ አይቤዮሙ ለትሑታን ወአጽገቦሙ በረከቱ ለርቡባን ወፈኖሙ ምራቆሙ ለብዑላኑ ተወክፎ ለእስራኤል ቁልዩ ወተዘከረ ሳይሉ ዘይቤሎሙ ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ባርክነ ቀድስነ አንጽህነ እግዝእትነ ብትነ ማይሰሪው ለሰይጣን እሙ ለመድህን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅዱሳት መዝገበ ንጽ መዝገበ ራእይ መዝገበ የዋሃት ባርክነ በእዴኪ በከመ ባርኪ ወለኤፍሬም ፍቁርኪ በበረከተ ወልድኪ ወአቡ ወመንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። ሰላም ለአብ ዘእምቅድመ ዓለም ነጋሲ ለወልድ ሰላም ሥጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ ኃይልየ ሥላሴ ወፀወንየ ሥላሴ በስመ ሥላሴ ቀጠቅጥ ከይሴ ሰላም ለክሙን ጦንሶ መቃርስ አቢብ ሲኖዳ ገብረ መንፈስ ቅዱስ ለባርኮትነ ንዑስ ተጽራዛቲ መቅደስ ተክለ ሃይማኖት አኖሬዎስ ኤዎስጣቴዎስ ሳሙኤል ተክለ አልፋ በብኑዳ ኪሮስ ነአ ሀቤ ዳዊት ንጉሠ እስራኤል በዓለ መዝሙር ሰናይ ወጥኡ መቃል ታለበወኒ ነገረው ፍካሬ ኩሉ አምሳል ከመሰብሖ ለእግዚአብሔር ልዑል ወከመወድሳ ለማርያም ድንግል እንዘ ጸር ወእብል አፉየ አስተንፈሰ ወልሳኔ አልወሰሰ ለክብረ ፍልሰትኪ ድንግል ሶባቂርብ ተውዳሰ ማርያም ዘኮንኪ ቅድስተ ቅዱሳን መቅደሰ እግዝእትየ በቅድሜኪ መረከብኩ ሞገሰ በየማንኪ ባርክኒ ስልሰ ማርያም ንጽሕት ድንግል ወላዲተ አምላክ ማእመንት ሰአሊተ ምሕረት ለወሉደ ሰብ ሰአሊ ለነ አበ ክርስቶስ ወልድኪ ይስረይ ኃጢአተነ ሰአሊ ለነ ቅድስት ጸሎታ ለማርያም ምስለታ ያድነን እንደማትወልዳ ጸሎታ ለማርያም ምስለታ ለሕዝበ ክርስቲያን ለነፍሳተ ሙታን ለመካናቲነ መንበረ መንግሥት ወደብረ መድኃኒት ወደብረ ገነት ለቤተ ክርስቲያን ቅድስት ወለሀገሪትነ ኢትዮጵያ ለአግብርታ ወላይማታ ይኩነነ ከመወልታ በጸሎትሽ ወበስለትሽ ለአበው ንጹሐን ለቅዱስ ኤፍሬም ለአባ ሕርያቆስ ለአባ ጊዮርጊስ ለአባ ሳሙኤል ለቅዱስ ደቅስዮስ ለያሬድ ማሕሌታዊ ለአባ ኪሮስ ለአባ መባጽዮን ለአቡነ ዘርዓ ያዕቆብ ለብፁዕ ገብረ ክርስቶስ ለቅዱስ ዮሐንስ አፈወርቅ ለአባ ጽየ ድንግል ለአባ ዮሐንስ ዘደማስቆ ለአባ ሳሙኤል ዘደብረ ቀለሞን ለቅዱስ ዮሐንስ ወልደ ነጎድጓድ ለቅዱስ ቄርሎስ አምደ ሃይማኖት ለአቡነ አቢብ ለንጹሐት አንስት የተለመንሽ ድንግል እመቤታችን ለእኛም ተለመኘን። ጽንዕት በድንግልና ስርጉተ በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦውን ጥበቡን ፍቅርሽን መዓዛሽን በልቦናችን ሳይልን አሳድርልን። የቸርነት ባለቤት ቸሩ እግዚአብሔር ሀገራችንን ቅድስት ቤተ ክርስቲያንን ከመከራው እንዲጠብቅልን ለንስሐ ሞት እንዲያበቃን ጾሙ ለማበረከት እንዲያበቃን ብርሃነ ትንሣኤዋን እንዲገልጥልን ተረፈ ዘመኑን ተረፈ ጾሙን ተረፈ ክረምቱ እንዲባርክልን ዝናመ ምሕረቱን ጠለ በረከቱን እንዳይነሳን ከመቤታችን ንጽሕት ቅድስት ድንግል አምላክ ማርያም ጣዕመ ፍቅሯን ከቅዱሳን አበው በረከትን እንዲያሳትፈን በኃይለ መስቀሉ እንዲጠብቀን የሞት ወገኖቻችን ነፍሳቸውን እንዲምርልን ይልቁኑ የአባታችን የገብረ መስቀልን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ እንዲያኖርልን ለጸሎት በቆማችሁ ጊዜ አስቡን አትርሱን ያሉንን ሁሉ በምሕረቱ እንዲያስብልን ይልቁኑ ሀብተ ማርያምን ተክለ ሥላሴን ገብረ ትንሣኤን ገብረ እግዚአብሔርን ወለተ ማርያምን ወለተ ሩፋኤልን አመተ ሚካኤልን አስራተ ማርያምን ወለተ ጻድቅን አጸደ ማርያምን ወለተ መስቀልን ወልደ ገብርኤልን ኃይለ ኢየሱስን ወለተ ሩፋኤልን በቸርነቱ እንዲያስብልን የቅድስት ሥላሴ ልጆችን በምሕረቱ እንዲጠብቅልን ሰላም ያዋልን ቸሩ መድኃኔ ዓለም ሰላም እንዲያሳድረን ቅዱስ ስሙን እንደ ቸርነት ብለን እንጥራ።
ከፊት ወድቄ ስለምን አንተን ስማጸን አንተን መውደቄን ተመልከት አምላከ ብርሃን አምላከ ሰላም አሁን በደላችንም ይቅር በለን እኛም የበደሉንን፣ አቤቱ ወደ ፈተና አታግባን ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ ቡርክት ነሽ፣ የማኅፀንሽም ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአታችንን ይቅር ይለን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ዛሬም ዘወትርም እስከ ዘላለሙ ድረስ። ለጸሎት ስለነበረን ጊዜ አምላካችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። ያው የፍልሰታ በረከታችን እንቀጥል። በያለንበት አድርሽኙንም ቅዳሴውንም ምጽዋቱንም ፍቅሩንም አንድነቱንም እናጠንክር፣ እንጸልይ። እግዚአብሔር አምላካችን ሰላም እንዲሰጠን የእመቤታችን ጣዕመ ፍቅሯን እንዲያሳድርብን ያሳድርብን። አንዲት መልእክትን ያለችው ትናንት ሳምንት ነግሬያችሁ ነበረ። ለቅኔ ቤቱ ጉባኤ ቤት ማሰሪያ የምትሆን ሳንቲም ማዋጣት የምትሹ ፍላጎቱም ማዋጣት አቅሙም ያላችሁ ልጆች ትችላላችሁ። ለቅኔ ቤቷ ሳምንት ነግሬያችሁ ነበር እና እሱን ብቻ ነው ለማስታወስ የምወደው። ለሁሉም እግዚአብሔር አምላካችን በሰላም አስጀምሮ በሰላም ስላስፈጸመን ስሙን እያመሰገንን እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜው ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረብት ከአባቶቻችን ሁላችን በሰላም ያደርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘጻሕል አሜን።
ነዳያንን እንዳንረሳ። ከዛ ውጭ ያው ዛሬ ጾም ስለሆነ ጥያቄ ምናምን የሚባል ነገር አይኖርም። ወደ አርሽኞቻችሁ በሰላም ሄዱ። ጸጋ ነሣኢነ ወሕይወተ ረከብነ ጸጋ ነሣኢነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ጸጋን ተቀበልን ሕይወትንም አገኘን ጸጋን ተቀበልን ሕይወትንም አገኘን በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል አቤቱ አንተ አቤቱ አንተ እናመሰግንሃለን እግዚአብሔር አቤቱ አንተ አቤቱ አንተ እናመሰግንሃለን እግዚአብሔር ቸር ያሳድረን።